ላለፉት 27 30 ዓመታት የአይዲዮሎጂ ወይንም የአስተሳሰብ ጦርነት ሲያደርግ ነው የኖረው። እነሱ ጸረ ኢትዮጵያ ትርክት ይናገራሉ። ኢትዮጵያ 100 ዓመቷን ይላሉ። ቴዲ 3000 ዓመት ብሎ ይዘፍናል። እነሱ ኢትዮጵያ ጨቋኝ ነች፣ ኮሎኒያል ስቴት ነች ብለው ትርክት ይሰራሉ። እሱ ደግሞ እኛ አፍሪካን ሁሉ ነፃ ያወጣነን ብሎ በዘፈኑ ይገልጻል። በአስተሳሰብም ሲፋለማቸው ነው የኖረው እነዚህን ሁለት ጽንፈኛ ብሔርተኞች ማለት ነው። እና ይሄንን ሲያደርግ የቆየ ነው። ኢትዮጵያዊነትን እነሱ ሲያፈርሱ እሱ ሲያጸና፣ እነሱ የጥላቻ ትርክት ሲሰሩ እሱ የኢትዮጵያን ሕዝብ ዩኒፋይድ ለማድረግ በሙዚቃው ሲሰራ የቆየ ነው እና ስቶሪካል የሆነ ጥላቻ አላቸው ቴዲ ላይ፣ ወይንም ደግሞ የቆየ ጥላቻ አላቸው። ቂም ነበረባቸው። ያንን ነው አሁን ለማድረግ እየሄዱ ያሉት። አንዳንድ ጥያቄ ልጠይቃችሁና ስብጥሩን አስተካክለዋለሁ። ኤርሚ ቴዲ አፍሮ መታሰር አለበት የለበትም ከሚሉት ወገን ለአሰራር እንዲመቸን ንገረን። ኤርሚ እንዴት ነህ ቴዲ? ሰላም ነው አለው። እግዚአብሔር ይመስገን። መታሰር አለበት የለበትም? አዲስ ታይምስ የለበትም፣ ኢቶሪካ ኦብቪየስሊ የለበትም፣ ቴምር የለበትም። ነሽ ኢሳ መታሰር አለበት የለበትም ከሚሉት ነው። የለበትም። እንደው ግን አንድ ምሳሌ ባቀርብ ይፈቀድልኝ? ቆይ ጥያቄ አጭር ነው፣ ለስብጥር እንዲመቸኝ ነው። እሺ አላስገባ የእኛ ድምፅ አልተሰማም እንዳትሉ፣ ቴዲ አፍሮ በህግ መጠየቅ አለበት የምትሉ አላችሁ፣ ከእነሱ ጋር ትከራከራላችሁ አላችሁ። መጠየቅ አለበት፣ የእናንተም ድምፅ ይሰማል። የእኔ ኃላፊነት መድረክ ማመቻቸት ነው። እሺ ዋንጋሪ የህግ ሰው ይታል። ዋንጋሪ ሪኩዌስት አላክም እኮ። እሺ ቀሪ መታሰር አለበት ለምትሉ ነው መሰጣችሁ። መታሰር አለበት መጠየቅ አለበት የምትሉ አላችሁ። አንድ ዋንጋሪ ገብቷል። ሌላ ሞዴሬተሮች እሺ መታሰር መጠየቅ አለበት በህግ የሚሉትን አስገቡልኝ። 2 ገብቷል። ተጨማሪ አንድ ጠይቅ አስገቡልኝ። እዚህ ቲክቶክ ላይ ፖለቲከኞች ገብተዋል። ኦኬ መታሰር መጠየቅ አለበት በህግ የምትሉ 2 ተቃራኒ ሀሳብ ካልተፋጨ ህዝብ ፍንትው ያለ ነገር አገኘ። ተደብቀህ አይደለም መታሰር አለበት የለበትም የምትሉ እዚህ ጋር መታሰር የለበትም ከሚሉ ሰዎች ጋር ትፋጠጣለህ ወይ ትፋጠጫለሽ፣ ታስረዳለህ፣ ታሳምናለህ። ግጥሞቹ እዚህ ጋር አሉ። የትኛው ግጥም የትኛው ስንኝ? እሺ በህግ እሺ እንዲህ ካለ ከሞቀ ቤት ይህንን በጌታ ፍቅር ለአንዴና ለመጨረሻ ጊዜ እናባረዋለን። ይሄ ልጅ ራሱ ማን እንደፈታው አላቅም፣ እንዴት እንደተፈታ አላቅም። ከብሎክ ውስጥ ጌታ ይገስጽ። አንዳንዶቹ ያመልጣሉ ተበሉከው። እሺ ህይወቴ ክርስቶስ ነው፣ ህይወቴ ክርስቶስ ነው ትያለሽ። ከአንደበትሽ የሚወጣው ግን ህይወትሽ ሴጣን ነው። ያን ነው የሚናገረው። ትህትና በትህትና ካላሳየሽን ፕሮፋይል ስምሽ ህይወቴ ክርስትና ነው። እዚህ ጋር ስድብ ምን ያደርጋል? እሺ ሌሎቹንም አትሳደቡ ማለት ደጋግማችሁ አጸያፊ ቃል እንትን ስትሉ ነው ብሎክ ማድረግ የምትደረጉት። ሞዴሬተሮች እኔ ብሎክ ያደረኳቸውን ከ4 ከ5 ጊዜ በላይ ደጋግሞ የተሳደቡ አጸያፊ ሰዎችን ስለሆነ አትፍቷቸው። እሺ አንድ የመጨረሻው ይቀመጥ። እንዲህ እናደርጋለን እንዲሰማችሁ በኩል ለመታሰር የሚያበቃ ስራ ሰርቷል ብዬ አላስብም። ቴዲ ልጠንፍስ ካል እስከሰማሁት ድረስ እንደዛ ከሆነ በጌታ ፍቅር ከታች ነበር መሆን የነበረብህ። ምክንያቱም በቂ መታሰር የለበትም የሚሉ ሰዎች ስላሉ ማለት ነው። እኔ ከአፈጣጠሪ አንድ አይነት ድምፅ ስሰማ ያመኛል። አልወድም፣ ለምን እንደሆነ አላውቅም። ዶክተር ራሱ አንድ አይነት ድምፅ አትስማ ብሎኛል። ሀሳቦች የተለያዩ መሆን አለባቸው። ስለዚህ አብዲሳን አንድ ዙር እንሰጠዋለን። እሱን በጣም የምናከብረው ሰው ስለሆነ አንድ ክፍት ቦታ ላይ መጠየቅ አለበት የምትሉ አላችሁ። በህግ ይሄ ያስጠይቀዋል። እሺ ኢትስ ኦኬ፣ ችግር የለውም።
ዋንጋሪ ካለ ወሳኝ ሰዎች ተቃራኒ ሰው ከመጣ ወርዳለሁ። አውርደኝ ቦታ ከፈለክ እስከዛ አንዳንድ ልቆይ። ይጻፋችሁ ነው። እሺ አንዳንድ ይጻፍ። እሺ እንደዚህ ላድርግ። እስኪ ተናገሩ። ኦኬ ድምጻችሁ ይሰማል። ኦኬ የመጀመሪያው ነገር ከኮንተንቱ ጋር ነው የምናወራው። ከኮንተንቱ ጋር ቴዲ አፍሮ ከለቀቀው ከ18ቱ አልበም ጋርና አልበም ጋር ብቻ ከዚህ ጋር ይሄ ነገር ትክክል ነው፣ ሊትራሊ ቴክኒኩን ጠብቆ የተዜመ ነው። ምንድን ነው የሚያስጠይቀው? አይ ይሄ ነገር አንዳንዱ ነገር ትክክል አይደለም፣ በዚህ መጠየቅ አለበት የምትሉ ካላችሁ ከኮንተንቱ ጋር ብቻ ነው። ይሄ ወደ ብሔር ከተነው እንትን የምናደርገው ነገር አይደለም። ለሁላችሁ የምናገረው ነገር አይደለም። ሁላችሁ የምታውቁ ሰዎች አላችሁ፣ የምታውቁ ናችሁ። አዳዲስ ሰዎች አልገባችሁም። በፍጹም መከባበር ለአድማጭ ተመልካቾቻችን ለጆሮአችሁ ተስማሚ በሆነ መንገድ ውይይቶቻቸውን ያደርጋሉ። ተሰማላችሁ። እዚህ ውስጥ ያላችሁ ሰዎች ከኤርሚ ጀምራለሁ። ኤርሚያችን ዛሬ በሶሻል ሚዲያ በስፋት የቴዲ አፍሮ እና በዙሪያ ያሉ ሰራ አጓዦቹ ቃል አቀባይ እንዲሁም ደግሞ ምክትል ማናጀር መታሰራቸውን ሰምተናል። ማለት ፋንታውን እንዲሁም ደግሞ ምክትል ማናጀሩ የቴዲ አፍሮ ዩሱፍ ያሲን፣ አንዳንዶች እቤቱ ሄደው ነበር። የህግ አካላቶች እቤቱ የሄዱት እቤት ውስጥ ያሉ ሌሎች ተፈላጊ ሰዎችን በህግ ቁጥጥር ስር ለማዋል ነው ይላሉ። አንዳንዶች ቴዲ አፍሮን ራሱን ለመያዝ ነው ይላሉ። ለመሆኑ ቴዲ አፍሮም ይሁን በዙሪያ ያሉ ሰዎች መያዝ የለባቸው መጠየቅ የለባቸውም እንድትል ያስቻለ ነገር ምንድን ነው? 8 ደቂቃ ላይ ያርሚ። በጣም አመሰግናለሁ ቴዲ። እንዳልከው ኮንቴክስት ዋይዝ ማየት ያለብን ይመስለኛል። ምናልባት ከ18ቱ ዘፈኖች የህዝቡን ችግር፣ የህዝቡን ሰቆቃ፣ የህዝቡን ህመም ያሳየባቸው ምናልባት ወደ 4 ዘፈኖች ናቸው። በተለይ ከ4 ዘፈኖቹ ደግሞ አንደኛው ዳስ ጣለ ልቤ የሚለው ምናልባት የአብዛኛውን ወይንም የብዙሃኑን በውስጡ የተቀመጠውን በውስጡ ያዘለውን በተለይ ላለፉት 8 ዓመታት የነበረውን የኢትዮጵያ መከራ፣ የዜጎች ስቃይ በደንብ የገለጸበትና ያሳየበት ነው። ከዛም ባሻገር እያንዳንዱን የግጥሞቹን ስንኝ ብናያቸውና ብንፈትሻቸው መልእክቱ በጣም ጠንካራ ነው። ዳስ ዋይ አይ ቲንክ ዘ ፈርስት ታይም ይመስለኛል አይደለ? ኦልሞስት ከ13 ከ14 ሚሊዮን በላይ ነው ያ አንድ ዘፈን ብቻ። እንኳን ምናልባት ሳምንት የሚሆነው ከነገ ወዲያ ነው እና አይ ቲንክ አንደርስታንድ አደርጋለሁ። የኢትዮጵያ ፖለቲካ የምታውቀው ነው። ዲፍራግመንትድ ያደረገ ነው። ብዙም አንስማማባቸው ነገሮች አሉ። ከኢትዮጵያ ታሪክ ጀምሮ ትላንት አንተ ባነሳውም ከባንዲራ ጀምሮ ነገር ግን በዚህ ሁኔታና በዚህ ደረጃ አብዛኛውን ሰው ያስማማበት ሁኔታ ቢኖር አይ ቲንክ የሰሞኑ ክስተት ይመስለኛል። ምክንያቱም እውነታው መሬት ላይ ያለውን ፋንዳሜንታል የሆኑ ሪያሊቲዎችን በደንብ ያሳየ ነው። የተወሰኑ ስንኞችን ባነሳለ ባሳደቀኝ ቀዬ ባደግኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳት። ባለፉት 8 ዓመታት ብዙዎቻቸው ህይወታቸውን የሰጡበት፣ ብዙዎቻቸው ዋጋ የከፈሉበት፣ ብዙዎቻቸው አሁን ላለንበት ኢትዮጵያ ለምትባለው ሀገር መኖር መስዋዕት የሆኑበት። ባይ ዘ ዌይ ባንዲራ ሲምቦል ነው፣ አይደንቲቲ ነው፣ ማንነት ነው። ከዛ ባንዲራ ጀርባ ያለው ህዝብ ነው። ከዛ ባንዲራ ጀርባ ያለው መስዋዕት የከፈለ
የሁሎች ከአያቶቻችን ጀምሮ የተደረገ ነው። በተለይ ደግሞ ለኢትዮጵያ which is very special ቀዩ ሁሌም ሊያሳየን የሚችለው ነገር ከሬጅን ነው፣ ስትሬንግዝን ነው፣ ጥንካሬን ነው፣ ጀብደኝነትን ነው። አረንጓዴውን ብትወስደው ኢትዮጵያ ያላትን ልምላሜን ነው፣ ሆፕን ነው የሚያሳየው። ቢጫውን ብትወስደው ደግሞ በዛች ሀገር ውስጥ ፍትህን ነው፣ ካልቸርን ነው፣ እምነትን ነው፣ እነዚህን ነገሮች ነው። ስለዚህ አይ ቲንክ ኢሳም ይመስለኛል ቴዲ ሙይታር ኢሳም እኔ እኮ አንተ ጋር መስሎኛል። ኢሳም አንተ ጋር ነው? ኖ ኢሳም ጋር ነው፣ እኔ ጋር አይደለም። ሶ እነዚህን ነገሮች ስታይ በተለይ ላለፉት 60 ዓመታት የነበረው የፖለቲካ ውጥንቅጥና የነበረው ተረክና ትርክት ይህንን አገር እንዳያያዝና አንድ ላይ እንዳይቆም አድርጎታል። ናሽናል ዩኒቲ የምትለው ነገር የለም። ፕላስ የምንስማማባቸው ነገሮች እስቲ ንገረኝ። የሰው ልጅ በስቃይ በመከራ በሰዎች ሐዘን በሰዎች መገደል በንጹሃን ግድያ መስማማት ካልቻለ በየትኛዎቹ አጀንዳዎች ላይ ልትስማማ ትችላለህ? መቅደም የነበረበት ሰብአዊነት ነው። አየህ፣ ያንን ረስተነዋል። ሁላችንም የራሳችን የሆነ ቦክሶችን ፈጥረናል። አየህ፣ ፍራግመንትድ ሆነናል። ይሄን የምንል ከኤሊቱ ጀምሮ ታች ድረስ ወርዷል። ያው ፖለቲካ ደግሞ የሚቀነቀነው በኤሊቱ ነው። አየህ፣ ይሄ ልዩነት እንዲፈጠር ተደርጓል። ስለዚህ በባንዲራው ላይ የነበረው ከታሪክ ጋር ተያይዞ ያሉት ትርክቶችና ተረኮች አሁን ላይ ለገባንበት ክርክር፣ ጭቅጭቅና ንትርክ እንደውም ልዩነት ሆኗል ማለት ነው። አየህ፣ ስለዚህ ነገሮችን ቁጭ ብለን ዲስከስ ማድረግ አንችልም። ብዙ ጊዜ አንተ ቤት ሊም አየዋለሁ። ራይት፣ ሚውቹዋል የሆነ ሪስፔክት ያስፈልጋል፣ ዲያሎግ ያስፈልጋል። ልዩነት ኢትስ ኦኬ ራይት። ነገር ግን መነጋገር መቻል አለበት። ካልተነጋገር መፍታት አትችልም። ጦርነት ሁሌም መፍትሄ አይደለም ባይዘወይ። ስለዚህ እነዚህን ነገሮች ስታያቸው እየሄድንና እየሆንን ያለው ነገሮች በጣም ከባድ ነው የሚሆነው። ግን ወደ ስንኙ ስመለስልህ በተለይ አሁን ያለው የፖለቲካ ሁኔታና ሂደት ኮሚኒቲውና ጋቨርንመንት የምትለው ትረስት አጥቷል ነው። አንድ ጋቨርንመንት ወይንም አንድ ህዝብ ባለው መንግስት ላይ ትረስትን ካጣ፣ እምነትን ካጣ የጊዜ ጉዳይ ነው እንጂ ችግሮች መፈጠራቸው አይቀርም። በተለይ ደግሞ እንደ ጋቨርንመንት ወይንም እንደ አንድ ኃላፊነትን እንደወሰደ ህዝብን እንደሚያስተዳድር ቤዚክ የሆኑ ፋንዳመንታል የሆኑ የአንድን ስቴት ወይንም የአንድን መንግስት ወይንም የአንድን ህዝብ በተለይ ከሰላምና ከህግ ማስከበር ጋር ማስጠበቅ ካልቻልክ፣ አንድ ፍትህን መስጠት የማትችል ከሆነ፣ ሁለት በሶስተኛ ደረጃ ደግሞ እነዚህን ሶስቱ ነገሮች በደንብ እንድሰማኝ ይፈልጋለሁ። በተለይ ይሄ ራሲዝም ሆነ ዘረኝነት ኖሮ ህዝብንና መንግስትን የምታስተዳደር ከሆነ መቼም አንድ ልትሆን አትችልም። ራሲዝም ስትል እነዚህ ሶስት ኮምፖነንቶች ነው ያሉት። ኮንትሮል ኦፍ ሪሶርስ፣ ኮንትሮል ኦፍ ኦፖርቹኒቲ ኤንድ ኮንትሮል ኦፍ ፕሪቪሌጅ ነው። እነዚህን ሶስቱን ነገሮች ስታሳጣው ማህበረሰብን ያው መሳሪያ ማንሳቱ አይቀርም፣ ምንም ጥያቄ የለው። በማንነቱ ስታሳድደው፣ ሰላማዊ የሆኑ መንገዶች በሙሉ ስትዘጋ፣ ኢትስ ናቹራል ባይዘዌ ተፈጥሯዊ ነው። ልታቆመው አትችልም። መኖር አትችልም ስትለው፣ መንቀሳቀስ አትችልም ስትለው፣ እድል መስጠት ስትነፍገው ሪቮክ ያደርጋል። ይሄ ምንም ጥያቄ የለውም። ስለዚህ ችግር ያለው ሶስት ነገሮች ላይ ነው። እነዚህ ሶስት ነገሮች ላይ በሰከነና በተረጋጋ መንገድ የምንሰራ ከሆነ አይ ቲንክ ሶሉሽን ማምጣት እንችላለን። ሰምቻለሁ። ሶስት ነገሮች ሲስተም፣ ስትራክቸር፣ ኢንስቲትዩሽን። እነዚህ ሶስቱ ነገሮች የሉንም። ተቋም የለንም፣ ስርዓት የለንም፣ መዋቅር የለንም። በተለይ እንደ ሲቲዝንስ ሲቪል ራይት የለህም፣ ሶሻል ራይት የለህም፣ ዲሞክራቲክ ራይት የለህም። አየህ፣
በአራተኛ ደረጃ ደግሞ በሀገሪቷ ውስጥ ያለውን የትኛውንም ምጣኔ ሀብት ራይት ኢኩዊትሊ ዲስትሪቢዩትድ ማድረግ የማትችል ከሆነ የሚከፋ ሰው ይኖራል፣ የሚገፋ ሰው ይኖራል። ስለዚህ ትልቅ ችግር ብዬ የምለው ነገር ምንድን ነው? ኢትስ ፌለሪቲ ኦፍ ሊደርሺፕ ነው። ሊደርሺፕ ላይ ችግር አለ። እንደዛ ነው ብለው በጣም አመሰግናለሁ። የአንዳንዶቻችሁን ኮመንት እያየሁኝ ነው። ኮመንቶቻችሁን አይቼ ንክር አእምሯችሁ በአግባቡ እንደማይሰራ ነው የምረዳው። ይህ እኮ አየር ላይ የምታወሩት ጉዳይ ነው እኮ። እኔ ጀስት አየር ላይ ስታወሩት ስታመነዥጉት፣ አንዳንዶቻችሁ ስትለፈልፉ ስትጮህ የነበራችሁትን ጉዳይ ስነ ምግባር ያላቸው ልጆች ነው የሚተነትኑት። የዛሬ ውሏችን ይሄ ነው እኮ። ምን ሆናችሁ ነው? የአንዳንድ ሰዎች ኮመንቶቻችሁ አንዳንዶቻችሁ ሙዚቃው በወጣ ሐሙስ ወጣ ከ30 ደቂቃ በኋላ ትንታኔ ውስጥ ገባችሁ። እኔ እንኳን ከ3 ቀን በኋላ ነው ለመተንተን የመጣሁት። ማድመጥ አለባችሁ ማብላላት አለባችሁ ብዬ ሐሙስ ወጣ 8 ሰዓት ላይ 8 ሰዓት ከ40 ላይ ለትንታኔ ቁጭ ብላችኋል። ስለዚህ አድምጧቸው። እነዚህ በሰከነ መንገድ እውቀት ታገኛላችሁ። ዘንድ አኮርዲንግሊ በየቤት ከፍታችሁ ስታወሩ መስመር ይዛችሁ ታወራላችሁ። እሺ ይሄን እኔ ጀስት ሰላማዊ ውይይት አግኙ ብዬ ነው እንጂ እኮ እኔ ምን ጨርሻለሁ እኮ በቃ። እኔ አሁን ዘግቼ ማላገጥ የምጫወትበት ሰዓት ነው። ግን እንደው አድማጮቼ እዚህ ጋር እያደመጡኝ ስለሆኑ ጀስት እናንተ ተጠቀሙ አድምጧቸው ብዬ ነው እንጂ ምንም በዛ ወዳው ታፕ አድርጉ እንዳይቆራረጥ። እድሜያችንን እናመሰግናለን። ወደ አዲስ ታይምስ እንሄዳለን። አዲሳችን ምን ትላለህ ወንድሜ? ቴዲ ሰላም ብያለሁ። እንግዲህ ሰሞኑን እኔ አይ ቲንክ መሰረታዊ ነገር ቴዲም አንተ ቴዲ አፍሮን ሳይሆን ቴዲ ሐዋሳ አንድ ሰው እንዲሁም ወዳጄ በጣም ወዳጄ በፌስቡክ ቴዲ እንዲህ ብሎ ጠይቋል ብሎ እንትን አለኝ ላከልኝ። ቴዲ አፍሮ መታሰር አለበት ወይ የሚል ጥያቄ። እኔ ያንተን ሀሳብ ገብቶኛል። ያው ለውይይት አንቀጽ መስጠት ነው፣ የውይይት ርዕስ ነው። ግን አንዳንድ ጊዜ ውይይትም ቢሆን ቴዲ ቦልድሊ አንተ ውሳኔ የምትወስንበት ነገር መኖር አለበት። አሁን ቴዲ ላይ የሚደርሰውን ሃራስመንት ከሰማ ካረጋገጥክ እንደ ሚዲያ ሰው ማናጀሩ መታሰሩ የሀሳብ ነፃነትን መግለጽ ነው። ሙዚቃ አንዱ እሱ ነው አይደለም? ጋዜጠኛ አንተ ጋዜጠኛ ሆነ እንደዚህ አይነት ነገር ሲኖር አንተም ቦልድሊ ኖ መታሰር አለበት የለበትም ብለህ ህዝብ መሰብሰብ ሳይሆን ቴዲ ላይ የሚደረገው ሃራስመንት ትክክል አይደለም፣ እሱም በተመለከተ ውይይት እናደርጋለን ማለት አለብህ። አንዳንዴ ኢንጀስቲስን ፊት ለፊት ነው መጋፈጥ ማውገዝ እንደ ሚዲያ ይጠበቃል ብዬ አስባለሁ። ከማወያየት በበለጠ ቴዲ እኔ አንተ ላይ ፖይንት ማድረግ ሳይሆን መሆን አለበት ብዬ ቦልድሊ የምትወስዳቸው አቋሞች መኖር አለባቸው እና እንደዚህ አይነት ኬዞች ላይ ቦልድሊ ቴዲ ላይ የሚደረገው ነገር ትክክል አይደለም። ቴዲ ዘፈን የዘፈነው ሀሳቡን የገለጸው የሀሳብ ነፃነት መከበር አለበት። ስለዚህ ቴዲ ላይ የሚደረገው ሃራስመንት ይቁም። በቃ ይሄንን በዚህ ላይ እንወያያለን ብትለው ከርዕሱ ጀምሮ ደስ ይለኛል። የአንተ ሀሳብ ምንድን ነው? የአንተ አሁን የገባው ምን ለማለት ነው? ቴዲ አፍሮ መታሰር የለበትም ለምን ይጠይቃል? ቴዲ አፍሮ መታሰር ሳይሆን ቴዲ አፍሮ በምንም ታምር ሊጠየቅም አይገባም። ሙዚቃ ነው። ከታች አንተ ከተናገርክ በኋላ ደግሞ መጠየቅ አለበት የሚል ሰው አለ እኮ። አንተ ግን የራስን አቋም ያዘበት። የኔ ፕሪንሲፕል እናንተን ለውይይት ማቅረብ ነው። አንተ ለሱ ትመልስለታለህ። ስራ አድመጠህ መመለስ ነው። እኔ ማወያየት ነው። የኔን ስታይል እኮ ማወቅ ይቀድማል እኮ። ስለዚህ ያንተን ፖይንት አቋም የምትወስድባቸው ነገሮች የሉም ወይ ነው ቴዲ? እኔ አሁን ጥያቄ እኮ በወንድምነት የምጠይቀህ በማንኛውም የራሴ እኮ እሳቤ ይኖረኛል። ነገርኩህ እኮ ስለ ቴዲ አፍሮ ቅድም። ስለዚህ አሁን አንተን ሀሳብ የኔን ተውና የአንተን ሀሳብ ለአድማጩ አስረዳ። ከአንተ ቀጥሎ ደግሞ መጠየቅ አለበት የሚለው አለ። እሱንም ታደምጥና ለእሱ ምላሽ ይሰጣለ። እሺ የኔ ሀሳብ ቴዲ ወደ የኔ ሀሳብ እንግዲህ ቴዲ አፍሮ ለምንድን ነው ቴዲ አፍሮ ላይ ለምንድን ነው ይሄ ሙዚቃውን በተመለከተ ለምንድን ነው ይሄ የብልጽግና ስርዓት ፓኒክ ያደረገው የሚለው ላይ መጀመሪያ እንነጋገር። ቴዲ አፍሮ
8 ዓመት ሙሉ ኢትዮጵያ ውስጥ የደረሰውን ፖለቲካዊ መዋቅራዊ ጭቆና በ8 ደቂቃ አርቲኩሌት አድርጎ አዲስ አበባ ላይ ለምሳሌ መሀል ገቡና በፍቅር ጠራናቸው ሲል 4 ሚሊዮን የአዲስ አበባ ህዝብ አደባባይ ወጥቶ አብይ አህመድ መደመር ብሎ የኢትዮጵያን ባንዲራ ይዘው ማይንጅ የዛኔ የወጣው የኢትዮጵያን ባንዲራ ይዘው ነው የአዲስ አበባ ህዝብ የወጣው። ቪዲዮ ማምጣት ትችላለህ፣ ዲስፕሌይ ማድረግ ትችላለህ። ማንነቱን የገለጸበት ነፃነት ያመጣልናል፣ እኩልነት ያመጣልናል። እሱም ደግሞ እዛ መድረክ ላይ የተናገረው መደመር ብሎ ስለ መደመር፣ ስለ እኩልነት፣ ስለ ኢትዮጵያዊነት የሰበከበት መድረክ ነበር እና ያንን ፍቅር ሰተን በተቃራኒው ግን ወርቅ ባበደርን አለት ነው የደረሰን፣ መፈናቀል ነው የደረሰን፣ ከመሃል ተነቅለን ዳር ላይ መጣል ነው የደረሰን ብሎ የአዲስ አበባ ህዝብ ላይ የሚደርስበትን ጫና በሚገርም ሁኔታ ገልጿል ማለት ነው። ሌላው ያዞ አምባ በሚለው ዘፈኑ ላይ ደግሞ ዜጎች በሚሞቱበት በማንነታቸው በሚጨፈጨፉበት በተለይ አማሮች በወለጋ በመተከል በማንነታቸው በተለያየ በሀገሪቱ ክፍል ለምሳሌ ጋሞንም ማንሳት እንችላለን። የጋሞ ማህበረሰብ ጋሞ ብቻ አይደለም፣ 1 ሚሊዮን የተፈናቀሉ ደግሞ ደቡብ ላይ ሌላ ማህበረሰቦች ነበሩ። ቴዲ ልታስታውሰኝ ትችላለህ። በኦሮሚያ እና በደቡብ መካከል ያሉ አንድ ማህበረሰብ ስሙን ጥሩልኝ በኮመንት ላይ እና ስማቸውን ጠርቸው ነው የማህበረሰቡ ጌዲዮ ነው። የት ነው የጌዶ? ቴንክ ዩ። የጌዶ ማህበረሰብ ከ1 ሚሊዮን በላይ ተፈናቅሎ መሬታቸው እንደተወሰደባቸው ብዙ ንብረታቸው እንደተዘረፈባቸው የምናውቀው ነው አይደለም። እነዚህ የብሔር ጥቃቶች ስርዓታዊ ነበሩ፣ አሁንም የቀጠሉ ናቸው። ባይዘወይ አሁን ሲስተሚክ ነው የሆኑት። አሁን ምንድነው ሲመጡ አግሬሲቭሊ፣ ለምሳሌ ቡራዩ ላይ ለገጣፉ ላይ ቤት ሲፈርስ ወደ 60 ሺህ ሰዎች ነው ከቤት ንብረታቸው የተፈናቀሉት። 60 ሺህ ሰዎች አባወራዎች፣ 60 ሺህ አባወራዎች ቴዲ፣ በዛ ውስጥ 2 እና 3 ሰው ቢኖር ወደ 200 ሺህ 300 ሺህ ሰው ተፈናቅሏል። በትንሹ ነው የምናወራው። ገብተዋል። ንብረታቸውን 20 ዓመት 30 ዓመት አረብ ሀገር ሄደው ኢትዮጵያ ውስጥ ሰርተው ቀን ስራ ሰርተው የገነቡበትን ቤት ባይዘው ካርታ አላቸው። እነዛ ሰዎች ሲፈናቀሉ ቡራዩና ለገጣፎ አሁን ያለው አስተዳደር የአብይ አህመድ አስተዳደር የዛን ጊዜ የኦሮሚያ ክልል መስተዳደር ውስጥ የሚሰራ ነው። አሁን ያለውን መዋቅር ነው ይዞ አዲስ አበባ ላይ በፌዴራል ደረጃ የመጣው። እነዛ ሰዎች እነዛ ኢትዮጵያኖች መሬት ገዝተው ከኦሮሚያ ክልል መሬት ገዝተው ወይንም አዲስ አበባ ዙሪያ ካለው የኦሮሚያ ገጠር ቀበሌዎች መሬት ገዝተው ቤት ሰርተው ካርታ ኖሯቸው መብራት ገብቶላቸው ህጋዊ ሆነው ሲኖሩ የነበሩ ናቸው። ግን ስርዓት እንደተለወጠ አብይ አህመድ ካድሬዎቹን ልኮ ወይንም በመዋቅር በኩል እነዛን ቤቶች ማፍረስ ጀመረ እና የአዲስ አበባ ህዝብ የዛን ጊዜ ሲጮውበት ምንድን ያለው አብይ አህመድ ቤት ፈረሰ፣ እዛ ሰዎች መጥተው እኔ ላይ ጮው። አብይ ግን እኔን የሚያውቀው ነገር የለም፣ እኔ አላቅም፣ ውሸት ነው፣ ክህደትና ማስመሰል ነው ያዘው። እኔ አላቅም፣ ሲፈርስ አላቅም፣ ትክክል ነው ካላችሁኝ አይደለም ማለት ህዝቡ ወጥቶ ሰልፍ ሲያደርግ ማለት ነው። ገብተዋል። ግን ይሄ ነገር አዲስ አበባ ላይ በብዛት ተደረገ ማለት ነው። በብዛት የአዲስ አበባ ህዝብ መሬቱን እንዲያጣ በተለይ በጨረቃ ቤት ስበብ ህጋዊ የሆኑ ሰዎች መሬታቸው ተነጠቀ። ኦሮሚያ ዙሪያ አደባባይ ወይንም ደግሞ ለገጣፎ፣ ቡራዩ በአዲስ አበባ ዙሪያ ያሉ ቤቶች እንዲፈርሱ ተደረገ፣ በህገወጥ ስበብ ማለት ነው። ከዛ መሀል ላይ ተገባ። መሀል ላይ ደግሞ በፕሮጀክት ስበብ የኮሪደር ልማት በሚል መሬቶቻቸው ተነጥቀው ግማሾቹ እድለኛ የሆኑት የመጀመሪያው የፈረሰባቸው ሰዎች ግማሾቹ ኮንዶሚኒየም አግኝተው የተወሰነ ቦታ ተሰጥቷቸዋል። በአብዛኛው ግን አሁንም ድረስ መሬት ያልተሰጣቸው ሰዎች አሉ። ተለዋጭ ኮንዶሚኒየም ያልተሰጣቸው ሰዎች አሉ። ሜዳ ላይ የተጣሉ ሰዎች አሉ። ተከራይተው የሚሰቃዩ ሰዎች አሉ። በጣም በአብዛኛው እነሱ ሰዎች አዲስ አበባ ውስጥ ፈርተው ቁጭ ብለዋል። መንግስትን ፈርተው በዚህ ኑሮ ውድነት የቤት ክራይ እየከፈሉ ቴንክስ ጋድ ብዙዎቹ አረብ ሀገርም ውጭም ሀገር አሜሪካንም ሀገር ዘመድ ስላላቸው ያንን ልጆቻቸው እየሸፈኑላቸው ፈርተው ነገ ከነገ ወዲያ ቤታችን ይመለስልናል አይመለስልንም፣ በጠራራ ፀሐይ ተነጥቀን እንቀራለን የሚል ፍርሃት ውስጥ ነው ያሉት። እሱ ብቻ አይደለም። ትናንትና አንተ ቤት ውስጥ የሰማነው ጉዳይ አለ አይደለም? ካርታ ማምከን ተብሎ አንድ ልጅ ስታለቅስ ነበር። በእርግጥ የእሷን ኬዝ ነገ ከነገ ወዲያ አጣርተን የምናመጣው ነው የሚሆነው። ልጅቷም ራሷ አመጣለሁ ስላች እንደዚህ አይነት ኬዝ በሺዎች የሚቆጠሩ ኬዞች አሉ እና በየቦታው
ኦኬ በየቦታው ለሚደረገው መዋቅራዊ ጭፍጨፋና ማፈናቀል የተደረገውን መዋቅራዊና የብልጽግና የአብይ አህመድ አስተዳደር ያደረገውን ጥፋት አዲስ አበባ ላይ የኢትዮጵያ ሕዝብ ላይ በኦሮሚያ በአማራ በትግራይ በሁሉም በኩል የተደረገውን ዘር ማጥፋትና ጭቆና በሙዚቃው የገለጸ ነው ቴዲ። እሱ ብቻ አይደለም። ሪዮት ዓለማዊ የሆነ ልዩነት አለ ከኦሮሞ ማለት ከኦሮሞ ብሔርተኞችና ከትግራይ ብሔርተኞች ጋር ቴዲ ላለፉት 27-30 ዓመታት የአይዲዮሎጂ ወይንም የአስተሳሰብ ጦርነት ሲያደርግ ነው የኖረው። እነሱ ጸረ ኢትዮጵያ ትርክት ይናገራሉ። ኢትዮጵያ 100 ዓመቷን ይላሉ። ቴዲ 3000 ዓመት ብሎ ይዘፍናል። እነሱ ኢትዮጵያ ጨቋኝ ነች፣ ኮሎኒያል ስቴት ነች ብለው ትርክት ይሰራሉ። እሱ ደግሞ እኛ አፍሪካን ሁሉ ነፃ ያወጣነን ብሎ በዘፈኑ ይገልጻል። በአስተሳሰብም ሲፋለማቸው ነው የኖረው እነዚህን ሁለት ጽንፈኛ ብሔርተኞች ማለት ነው። እና ይሄንን ሲያደርግ የቆየ ነው። ኢትዮጵያዊነትን እነሱ ሲያፈርሱ እሱ ሲያጸና፣ እነሱ የጥላቻ ትርክት ሲሰሩ እሱ የኢትዮጵያን ሕዝብ ዩኒፋይድ ለማድረግ በሙዚቃው ሲሰራ የቆየ ነው እና ስቶሪካል የሆነ ጥላቻ አላቸው ቴዲ ላይ ወይንም ደግሞ የቆየ ጥላቻ አላቸው። ቂም ነበረባቸው። ያንን ነው አሁን ለማድረግ እየሄዱ ያሉት። አንድ ደቂቃ 30 ሰከንድ ምን እላለሁ? ቴዲን ግን ሊያጠቁት ይችላሉ። ዛሬ የሰማሁት መረጃ ምንድን ነው? ቴዲን ቀጥታ ማሰርና ማጥቃት ጥቅም የለውም። ይሄ ዛሬ ብልጽግና ስብሰባ ላይ የተነገረ ነገር ጥቅም የለውም። ይልቅስ ቴዲን ማስፈራራት፣ ማጨናነቅ፣ በሱ ዙሪያ ያሉ ሰዎችን ማሰር፣ መደብደብ፣ እሱንም ደግሞ ሀገር ጥሎ እንዲወጣ ማድረግ ከቻለን ሀገር ጥሎ እንዲወጣ ታክስ እንጨምርበታለን። ቤቱ ላይ ምናምን የንግዱ ላይ ያለው ንብረት ላይ በሙሉ የመሬት ግብር እየጨመርን ተማሮ መኖር እንዳይችል አድርገን እናስወጧለን የሚል ከስብሰባ የወጣ ኢንፎርሜሽን እየተሰማ ነው። ማጣራት ይፈልጋል። ባይዘው እሱ ሙሉ ሙሉ አንተም ቴዲም ስራህን ስራበት እና ሰውየውን ማነው ቴዲን ጀግናችንን ዳይሬክትሊ አታክ ባያደርጉትም ዳይሬክትሊ ባያስሩትም ግን ኢንቲሚዴሽን ቴዲ ኮምፈርት ሆኖ እንዳይኖር ዛሬ ለነገ ያስሩኛል፣ ዛሬ ከነገ ይገሉኛል፣ ልጆቹ ላይ ቤተሰቦቹ ላይ በዙሪያ ያሉ ሰዎች ላይ ጫና በማድረግ ቴዲ ሀገር ጥሎ እንዲወጣ ለማድረግ እየሞከሩ ነው። ቴዲ ከሀገር እንደማይወጣ ይታወቃል። ይሄ ደግሞ ካልተሳካላቸው ምናልባትም ገዳይ ቡድን ገደለው፣ በመኪና ተቀይቶ ሞተ፣ እንዲህ ሲያደርግ ሞተ የሚልም ዜና ሊነግሩን ይችላል። ገብቷል። ስለዚህ ቴዲ ላይ የሚደረግ ነገር በሙሉ ቴዲ ጉንፋን ከያዘው ብልጽግና ነው ያስያዘው። አሁን ባለው ሁኔታ በቃ እኔ ካጋነንኩት ማለት ነው። ጉንፋን ከያዘው ወይንም ደግሞ ራሱን ካመመው ብልጽግና ነው የሚያደርገው፣ ሌላ ሰው ሊያደርገው አይችልም ብዬ ነው። በዚህ ደረጃ ነው ኤምፋሳይዝ የማደርገው። የቴዲ ደህንነት በብልጽግና እጅ ስር ነው ያለው። የሚገለውም እሱ ነው፣ የሚያስረውም እሱ ነው፣ የሚያሸብረውም እሱ ነው። ቴዲ ንጹህ ሰው ነው። ለኢትዮጵያን የዘፈነው ጥላቻ አይደለም የዘፈነው፣ አንድነትን የዘፈነው ግፍ ይቀር ነው ያለው። ስለዚህ ብልጽግና በዚህ ይሸበራል እናውቃለን፣ ግን እውነት ተደፍኖ አይቀርም። የቴዲ ሀሳብ ደግሞ ሌሎቹ ማቀጣጠል አለባቸው። እሺ ወደ ዋንጋሪ እንሄዳለን። ጋይስ እኔ አንድ ነገር ልንገራችሁ። እኔ አሁን ያስቸገሩኝ ምሁራኖች አይደሉም። ያስቸገሩኝ ከአራተኛ ክፍል ያቋረጡ ወይም የማታ ከአራተኛ ክፍል ያቋረጡ ሰዎች ናቸው። ይህ ሲምፕል እኮ ውይይት ነው። የተለያየ ሀሳብ ያላችሁ ሰዎች አንድ ላይ መታችሁ በሀሳብ ትፋጫለህ፣ ወደ ምትሄድበት ትሄዳለህ። አሁን ጸጥ ብሎ ደረጃቸውን የጠበቁ ሰዎች እያደመጡ ነው። ምን ብናረጋችሁ ይሻላል? የማታ ከአራተኛ ክፍል ያቋረጣችሁ ሰዎች ግን ምንድን ነው? እኔ ማለት አሚን ሲሪየስ የሆነ እኮ እውነቴን እኮ መናቅ ብቻ እኮ አይደለም፣ መጠየፍም አለበት እኮ። አንተ መናቅ ብቻ ነው እንደምትለው፣ መጠየፍም ጨምርበት። ሰላማዊ ውይይት ከሌለ እንዴት ነው እንደ ሀገር ልንቀጥል የምንችለው? እኛ ጋር ብቻ እኮ ነው የሀሳብ ልዩነት የሚያሰዳድበው የሚያገዳድለው። እንዴት ነው እንደ ሀገር የምንቀጥለው? ጎበዝ፣ አንድ አይነት ሀሳብ እኮ አንድ ሀገር የትም ዓለም ላይ ሊኖር አይችልም። በቤተሰባችን መሀል ሊኖር አይችልም። እኔ ከወንድሞቼ ጋር የተለያየ ሀሳብ ነው ያለኝ፣ ከእህቶቼ ጋር የተለያየ ሀሳብ ነው ያለኝ። ወጥ የሆነ ሀሳብ ካለማ እግዚአብሔር አንድ ሰው መፍጠር እኮ በቂው ነው። ታዲያ ለምን 7.5 ቢሊዮን ህዝብ ዓለም ላይ ኖረ? ልዩነታችን ውበታችን ነው። ህዝብ አይዲዮሎጂህን ፕሬዘንት ያደርግለታለህ። ለአንተ ትክክል የሆነው ለሌላው ትክክል ላይሆን ይችላል። ለመረዳት ክፍቱ ነው። ፍትህ ሲጓደል በጋራ እንጮሃለን።
አንዳንዶቻችሁ ከቴዲ አፍሮ እሳቤ ጋር የሰማይና የምድር ያህል ልዩነት አላችሁ። ቴዲ አፍሮ ሰይጣንም እግዚአብሔርም እንደሚያውቀው ብሔርተኝነትን አይወድም። ይወዳል። የቴዲ አፍሮ እሳቤ ከእናንተ ጋር እኮ ይቃረናል። የሰማይና የምድር ያህል ልዩነት አለው። ስለዚህ የእናንተ ትንታኔዎቻቸው ቁጥር አንድ ጠላት የምትሆኑበት እናንተ ናችሁ። ቁጥር አንድ ጠላት ትሆኑበት አላችሁ። ስለዚህ ፕሊዝ ሀሳቦች እንሸራሸሩ። ፍትህ የተጓደለባቸው ፍትህ መጫው አለብን። እኔን ብታይቁኝ ፍትህ ከተጓደለ ኢሰብአዊ ድርጊት ከተፈጸመበት እዚሁ ተሰብስበን መተን እንጮሃለን። ይሄ ግን እዚህ የምሰሟቸው ድምፆች ዛሬ በአገራችን ዛሬ በሶሻል ሚዲያው በሰፊው ከእብድ እስከ ጤነኛ ሲያንሸራሽረው የኖረ ጉዳይ ነው። ዛሬ ግማሹ ታጣቂዎች ቴዲ አፍሮ ቤት ሄደዋል ብለዋል። ጓደኞቹ ተያይዘዋል። ምክትል ማናጀሩ ተይዟል። ስፖክስ ፐርሰኗ ተይዛለች። ቴዲም ነገ ሊታሰር ነው የሚሉ ወሬዎች ይሄ የሌለ ወሬ ነው። ዛሬ ስታወሩ ስታመነጅጉት የዋላችሁትን ወሬ እኮ ነው። የተለያዩ እሳቤዎች እዚህ አንድ ቋት ላይ ያመጣውላችሁና ፕሊስ አድምጧቸውና የራሳቸውን እሳቤ ውሰዱ። በሀሳብ ስለተለያየን ብቻ መገዳደል የለብንም። የአንድ ሀገር ዜጎች ነን። በዛ አውድ ነው ማውራት ያለብን። ታፕታፕ እያደረጋችሁ ላላችሁ ታፕታፕ ባደረግከው ቁጥር ልክ በገንዘብ በአካውንት ገንዘብ ይግባለ። አሜን በል። 1000 ታፕታፕ ካደረግ $1000 ይግባለ። 1 ሚሊዮን ያደረጋችሁ 1 ሚሊዮን ይግባ። አሜን ነው። እምነት በሞኝነት ነው ይላል እስራኤል ዳንሳ። እሺ ኢንፋክት እስራኤል ዳንሳ ብቻ ሳይሆን ቃሉም ይላል እንደዛ። ወደ ዋንጋሪ እንሄዳለን። ዋንጋሪ አለ። ዋንጋሪ ሰላም ቴዶ። እንግዲህ ቴዎድሮስ የሚባል ስም አፄ ቴዎድሮስ ጀምሮ የተበታተነችን ኢትዮጵያ አንድ ለማድረግ የታገሉ ንጉስ ናቸው። እዚህ ጋ ቴዎድሮስ ሐዋሳ ደግሞ አለ። የቲክቶክ የተበታተነን የፖለቲካ አስተሳሰብ ስርዓት ለማስያዝ የሚታገል አለ። በዘፈኑ ደግሞ በአርቱ ቴዎድሮስ ካሳሁን የሚባል አለ። ስለ ኢትዮጵያ አንድነቱን የሚዘምር ቴዲ አፍሮ ህገ መንግስታዊ መብቱ ነው። ሀሳቡን በሙዚቃ የመግለጽ መብቱ ነው። ምንም ይሄ ሊገደብ አይገባም። ይሄን መብቱን ኤክሰርሳይዝ በማድረጉ ማንም ሊታሰር አለ፣ ማንም ሊገላምጠው አይገባም። ነገር ግን አንዳንድ ነገሮችን ከስሜት ወጣ ብለን እናዳምጣቸው፣ በደንብ እናዳምጣቸው። ዘፈኑን አይደለም። እኔ ዘፈን ውስጥ ተስፋ ያጣበትን ዳስጣልን አይቼበታለሁ። ተስፋ የሰነቀበትን የእንትኑን መውጫውን 11 ሰዓት ያለውን ዘፈን አይቻለሁ። እንዲሁም ደግሞ ተስፋው ደምቆ ጽዮን ሙሽራዬ ብሎም እናት ሀገሩን የጮህበትን ዘፈን አይቻለሁ። ሶስቱንም አይነት የተስፋ ማቁረጥንም ተስፈኝነትንም እና ደግሞ ተስፋው ተሳክቶ ደስተኝነትንም መርከብ በሚለው ላይ ተስፋውን ነው ያሳየው። ይሄ ቲፒካል የአርት ስራ ነው። ይህን ስል ዴቪድ አድቮኬት አልሆን እንጂ ኮንቴንት ውስጥ በህግ የሚያስጠይቅ ነገር የለም ማለት አለም። ለምሳሌ ሰንደቅ ዓላማን ጉዳይ ልታነሳ ትችላለህ። አረንጓዴ ቢጫ ቀይ ነው ብለህ ልትል አትችልም። በሰንደቅ ዓላማ አዋጅ በወንጀል ያስጠይቀሃል። ግን ይሄንን ይዘው ይሄን ብለው ቴዲን ይጠይቁ ብዬ አልመክርም። መንግስትም ይሄን ብሎ ቴዲን ይጠይቃል ብዬ አላምንም። አያደርገውም። በዚህ ምክንያት አለም ቴዲ መታሰር ያለበት። ቴዲ መታሰር ያለበት ቁልፉ ቅድም አዲስ ታይምስ መጨረሻ ላይ የተናገራት ንግግር ነች። አዲስ ታይምስ መጨረሻ ላይ የተናገራት ንግግር ለቴዲ ህይወት መታደግ ደህንነቱን ለማስጠበቅ ቴዲ መታሰር አለበት። ለምሳሌ የአቶ ልደቱን መግለጫ ተመልከተው። አቶ ልደቱ ፖለቲከኞች ኦፖርቹኒስት ፖለቲከኞች የቴዲን አፍሮን ሙዚቃ እንዴት ከህዝብ ብሶት ጋር አገናኝተው በህዝብ ብሶት መንግስት ለመፈንቀል እንደሚጠቀሙት መግለጫ ወጥተውበታል። አንዳንድ አሞቂልኝ ሚዲያዎች የቴዲን ሙዚቃ አይተው በቴዲ ሙዚቃ መንግስትን ለመገልበጥ ህዝብ ለመቀስቀስ ወጣን ለመቀስቀስ ሲያገናኙት ታያለ። ይሄ ልጅ ባጫሉ ይብቃ። ያን የመሰለ ወጣት ልጅ ደሙ ደመከልብ የሆነው ቴዲንም ደሙ ደመከልብ አድርገው ብልጽግናን ያደረገው ለማለት ያሰፈሰፉ የሻቢያ የህወሓት የፋኖና የኦላ ድምር አስተሳሰብ የነቀሰ አስተሳሰብ ይፋ ወጥቷል። ይፋ የልደቱ ደብዳቤ የሚያራግጠው እሱን ነው። ቴዲ አፍሮ መታሰር ያለበት ቴዲ አፍሮ የሚያሳስረው ስለዘፈን አይደለም። ቴዲ አፍሮ ምክንያቱም ቴዲ አፍሮን ፊት ለፊት ወስደው ሊያጋፍጡት የሚያሰፈሰፉ ኦፖርቹኒስት ፖለቲከኞች
በየትኛው መንገድ ወደ ስልጣን ለመምጣት ያሰፈሰፉ መሳሪያ ያቀባብሉ በሰላማዊ ሰልፍ በሰላማዊ ትግልም በጦር ካነሱ ኃይሎች ጋርም ተቀናይተው ያሰፈሰቡበት መሆኑን የልደቱን ደግማ አንብበው የልደቱን መግለጫ ህዝቡ እኛ በጦር መሳሪያና እስከዛሬ በሰላማዊ መንገድ ስንታገል ከነበረው በላይ ህዝቡን የቀሰቀሰው ቴዲ ነው ብሎ የመሰከረበት ነው። ልደቱ አያሌው አየህ፣ እንደዚህ አይነት የብልጽግናን ስም የመንግስትን ስም ለማጥፋት ያሰፈሰፉ ሰዎች ስላሉ ነገሩ ይጣራል። ሁለተኛ በዚህኛው ሳይድ ደግሞ ህዝብን ለህዝብ የዘፈነው ዘፈን ህዝብን ለህዝብ ያጋጫል የሚል አንዳንድ ስሜታም የሆኑ እንደውም ተነሳስተው በአንድ ቀን ዘፈን የዘፈኑ ህዝብን ለህዝብ ለማጋጨት ከለር የሰጡ አርቲስቶች አሉ። እኔ ደጋግሜ ሰምቻለሁ። 18 ነው ዘፈን። ምንም ህዝብን ከህዝብ የሚያጣላ ዘፈን አልዘፈነም ቴዲ። ነገር ግን የመልስ ምቱ ህዝብን ወደ ህዝብ የሚጎትቱ የማይታዩ እጆች አሉ ከጀርባ። ይሄ መጣራት አለው። ይሄ እስኪጣራ ይሄን ልጅ ወስደው ደሙን እንደመከልብ እንዳያደርጉት መንግስት በቤቱ የሚሰራው በፖሊስ ጣቢያ የሚሰራው ደህንነቱን የሚያስጠብቅበት ፉሊ በመንግስት እጅ ነው ያለው ህይወቱ የሚለው ነገር ሊረጋገጥ ይገባል። ስለዚህ አዲስ ታይም ሲያለው ዝም ብሎ አይደለም የመጣው፣ ሊያስገድሉት ይችላል የሚለው አልበላሽም። ምን አመጣው? ብልጽግና ደፍቶት ምን አመጣው? ይሄ ስቴትመንት ከጀርባ ኩክ ያደረገው ኃይል አለ። የዚህ ልጅ ህይወት በአጫሉ ይብቃ። ያን አንድ ፍሬ ልጅ በእንደዚህ አይነት የፖለቲካ ቁማርተኞች ነው አልጸጸትም የሚለውን የጀዋር መጽሐፍን ያነበበ የአጫሉ ደም እንዴት እንደፈሰሰ ይረዳል። እንዲህ አይነት የፖለቲካ ቁማርተኞችን በታዋቂ አርቲስቶች ያውም እንደ ቴዎድሮስ አይነት አርቲስት እድሜ ልኩን ስለ ኢትዮጵያ ያቀነቀነ እድሜ ልኩን ይሄን የጎጥ ፖለቲካ አፈር ከእድሜ ሲያበላ የነበረ እንደ ቴዎድሮስ እስቲ አነኛቸው የሚለውን የኦሮሞኛ እንትኑ ሰምተዋል? ቴዲ የዘፈነውን ስለ ኢሬቻ ላይ በቢሾፍቱ ስላለቁት የኦሮሞ ወጣቶች የሚገርም ያላቀነቀነው ብሔረሰብ አለ። ሁሉንም በአርቱ እየነካካ በተቻለው መጠን አሁን ኢትዮጵያ ትዘምን የሚለውን የጉራግኛ እንቱ ላይ ኢትዮጵያን በምን አይነት መልኩ እንደሚያመጣት ሰንበሬን አምጣቸው ደቡብ ላይ ሄዶ የሰራው ይህንን አርቲስት የፖለቲካ ቁማርተኞች ተወዳጅ ስለሆነ ህዝብ ስለሚደግፈው በስሜት ኢትዮጵያን ለማተራመስ ኢትዮጵያን ለመረበሽ ኢትዮጵያ ሰላሟን እንድታጣ ይህን የሽግግር መንግስት የሚሉትን ቅዠታቸውን ተፈጻሚ ለማድረግ ሲሉ ቴዲን በቴዲ ህይወት ላይ የሚቆሙ ፖለቲከኞች እንዳላቸው ግልጽ ስለወጣ አሁን የልደቱ ደብዳቤ በግልጽ ስለሚያስረዳ ቴዎድሮስን ማዳን የመንግስት ግዴታ ነው ብዬ አምናለሁ። ቴዲ ስላጠፋ ወይም ደግሞ ስንኝ ውስጥ ለህግ ክፍተት የሚፈጥሩ ኤሌመንቶች ስለሌሉ አይደለም። በህግ ቋንቋ ልተንትነው ብል ህዝብን ከህዝብ በማጋጨት ልተነትነው ይችላለሁ። የባንዲራውን ጉዳይ እኔ እሱን አልፈልገውም። በዚህ ምክንያት መንግስት ቴዲን አስሮ ራስ ምታት እና ይሆናል ብዬም አላስብም። አሁን ለምሳሌ ቅድም አዲስ ታይምስ አንድ ነገር ተናገረ። የኢኤምኤስን ማስረጃ አይቶ የብልጽግና ተሰብስቦ ቴዲን ከሀገር ለማባረር መወሰኑን ሰምተናል ብሎ ኢኤምኤስ የተናገረውን አዲስ ታይምስ መረጃዎች ከየት እንደሚወጡ ዶቱን እናገናኘዋለን። አሁን እንዲያው ለብልጽግና መንግስት ቴዲን ከኢትዮጵያ አስወጥቶ ነፃነቱን ሰጥቶ በዚህ ችሎታው አፈር ከድሜ እንዲያበላው ነው የሚያስወጣው። እጁ ያለውም ሰዶ እንዲያሳድን ነው። እንዲህ አይነት የነቆረ አስተሳሰብ አለ ብሎ ይገመት አይደለም። አላማው እሱ አይደለም። አላማው ግልጽ ነው። ቴዲን ታርጌት ማድረግ ነው። በቴዲ ላይ መቆመር ነው። ይሄ ቴዲን መውደድ አይደለም። ለመንግስት የማስተላልፈው በዚህ አጋጣሚ ይሄን ብርቅዬ ልጅ እሺ የአጫሉን ደም እንደፈሰሰው የቴዲ ደም እንዲፈስ አልፈልግም። የመስፈን ህገ መንግስታዊ መብቱ ነው። ይሄንን የሚያስከብር ነው። ሰው በሐሳቡን ስለዘፈነ የሚታሰርበት አገር አይደለችም ኢትዮጵያ በብልጽግና ዘመን። ይሄንን ላረጋግጥ እወዳለሁ። እስካሁንም ብዙ ተጮኋል፣ ተለፍልፏል። ይሄም የሆነው ግን ይሄንን አሁን የዘፈኑን የልደቱን መግለጫና ሌሎቹም የኤሪትራን ፕሬስ የህወሓት ሚዲያዎችን ስትመለከት ዘፈኑን ሆን ተብሎ ነው የሚለው ልታጠናው ትችላለህ። እሱም ቢሆን ግን እኔ ልጁን ማዳን
ከነዚህ የቁማርተኛ ፖለቲከኞች መንጋጋ የማውጣት መንግስት ኃላፊነት አለበት። ለመንግስት ጥሪዬን ማቅረብ እፈልጋለሁ። ባጫሉ ይብቃ። ክብረት ይስጥልኝ። ቴንክ ዩ። ለየት ያለ እይታ ነው። ቴንክ ዩ። ታፕታፕ አድርጎ የቴዲ ቤተሰቦች ከልብ አመሰግናለሁ። ታፕታፕ እያደረጋችሁ ላላችሁ አድማጭ ተመልካቾቼ ቴምር 8 ደቂቃ አለሽ እህቴ። ቴዲ እኔ ቴዲ መታሰር የለበትም ብዬ ነው ማስበው። ምክንያቱም ኢትዮጵያ ውስጥ ስንት የሚታሰሩ ስንት አሸባሪዎች እያሉ ቴዲ በጥበብ ሰማሉ አይደል? ቴዲ በጥበብ ኢትዮጵያ ውስጥ እየተደረገ ያለውን ሰቆቃ ነው የገለጸው እና ይሄ ደግሞ የጥበብንም ማፈን ነው የሚሆነው አንደኛ። ሁለተኛ የሱንም መብቱን ያው ኢትዮጵያ ውስጥ በእርግጥ መብት የለም፣ መብቱን መጣስ ነው የሚሆነው። አሉ ሌሎች ህዝብ ለህዝብ የሚያጋጩ የሚዘፍኑ፣ እሱ ለሁሉም ነው የዘፈነው። አንዳንድ በዘፈኖች ውስጥ በማንነታቸው ተመርጠው ለተገደሉ ምናምን አንዳንድ ነገር ያው በተለያዩ በግጥም ስንኞቹ ላይ ዳስጣል የሚለው ላይ አዞምባ የሚለው ላይ ምናምን ነገሮች አሉ። ያ ደግሞ እንደ ሰው የተሰማውን ኢትዮጵያ ላይ ያለውን የተፈጠረውን ነገር ነው የገለጸው እና ብዙ ህዝብን እንደ ህዝብ የተሳደቡ አሉ። መታሰር ካለባቸው እነሱ ናቸው መታሰር ያለበት። ምሳሌ ለሱ የመልስ ምት የሰጠው ላይ የተሰጠበት ላይ ለማኝ እየተባለ የአዲስ አበባ ማህበረሰብ ተሰድቧል። ለልመና መተህ እዚህ ቀርተህ እንዴት እኔን መሀል ገቡ ትላለህ ምናምን አይነት የሚል ግጥም ነው ያለው እና የአዲስ አበባ ማህበረሰብ በቆረቆራት በሀገሩ በአዲስ አበባ ለማይነህ ለልመና መተህ ቀርተህ እየተባለ ለቴዲ መልስ በሚመስል ግን ህዝብ ነው ማህበረሰብ ተሰድቧል እና እንደነሱ አይነት ዘረኞች ማህበረሰብን ህዝብን እንደ ህዝብ የሚያዋርዱ መታሰር እያለባቸው ስለ ኢትዮጵያ አንድነት ስለወደቀችው ባንዲራው አሳስቦት የዘፈነን ዘፋኝ ለማሰርም ሆነ ሌላ ነገር ማሰብ እኔ የታሰበ ነገር ስላለ ነው ብዬ ነው እንደዛ ነገሮች የምናገረውና ማሰብ ይኖራል። ግን እኔ መታሰር የለበትም ብዬ ነው ማስበው። ግን የቅርብ ወዳጅ የነበረውን የሱፍ ያሲን የሚባለውን ኦልሬዲ ጠዋት ላይ እየደበደበ ወስደው እንዳሰሩት የቴዲ አፍሮን እና ደግሞ መሀሌት ሰለሞን የምትባለውን በትውልድ ኢትዮጵያዊ በዜግነት አውስትራሊያዊ የሆነችውን ምክትል ማናጀሩን በሱ ስራዎች እሱን ወክላ መግለጫዎችን ስትሰጥ የነበረችውን እሷን አስሯል። ከምትኖርበት ከአትላስ ይሄ ማለት ምንድን ነው? ቤቱ ድምፅሽ ይቆራርጣል። ዲጄ ውሹ የሚባለው ድምፅሽ ይቆራርጣል። ሰማሉ። ድምፅሽ ይቆራርጣል። አሁን ኦኬ። ኔትወርክሽ ጥሩ አይደለም። እሺ እሷ እስክትመጣ ኮመንት ላይ ላላችሁ ሰዎች ለብሔር ፖለቲካ አቀንቃኞች በጣም በጨዋ ቋንቋ መጠይቃችሁ በአንድ ዓመት 365 ቀን አለ ከአንድ አራተኛ 365ቱንም ቀን ስለ ብሔር ነው የምታወሩት። አንድ ቀን እንኳን ስጨቀጨቃችሁ አንድ ቀን እንኳን ተሳስታችሁ እንደ ሀገር አውሩ ላለሁ ተሳስታችሁ እንደ ሀገር ሳታወሩ ዛሬ ምንድን ነው እንደ ሀገር እንድታወሩ ያደረጋችሁ ነገር? ኢትዮጵያ ውስጥ ሁለት አይነት እሳቤ አለ። የቡድን መብት መቀንቀን አለበት ብላችሁ የምታስቡ አላችሁ። የግለሰብ መብት መቀንቀን አለበት ብለው የሚያስባሉ። ቴዲ አፍሮ እንደ ሀገር የሚያስብ ልጅ ነው። ከእናንተ እሳቤ ጋር እኮ የሰማይና የምድር ያለ ልዩነት አለው። ቴዲ አፍሮ
እናንተ ለምታሳዷቸው ኢትዮጵያኒስቶች እኮ ነው የነሱ ጎራ እኮ ነው ቴዲ አፍሮ። እኔ አዲስ ታይምስ ራሱ አንዳንዴ ምን እንደምታጨስ አላውቅም። ቴዲ አፍሮ እንደ ሀገር እናስብ አንድ እንሁን የሚሉ ሳቢ ያላቸው ጎራ ውስጥ ያለ ልጅ እኮ ነው። ብሔርተኞች መታችሁ ከሱ ጋር ስትለጠፉ እናንተ ኖ የእናንተ ግሩፕ አይደለም፣ ልታስበሉት ነው፣ ስሙን ልታጠለሹት ነው፣ የእሱ ንግግር እንደዛ አይደለም ብለህ ፋይት ማድረግ አለባችሁ። የእናንተን ሳቤ አደንቃለሁ። ለምሳሌ አማራው እንደ አማራው ሲያስብ ትክክል ነው ብዬ አስባለሁ። ኦሮሞ እንደ ኦሮሞ ማሰብ አለበት። የምናቀነቅነው የብሔር ፖለቲካ ነው ከዚህ እስክንወጣ ድረስ። መሬት ላይ ያለው የብሔር ፖለቲካ እስከሆነ ድረስ ትክክል ናችሁ። በአንቺ ወየ ቅኝት ባቲ ተጫወት አይደለም። የብሔር ፖለቲካ ሆኖ የዜጋ ፖለቲካ አቀንቅን አለ። በአይዲዮሎጂ ደረጃ ግን የሰማይና የምድር ያህል ልዩነት አለ በእናንተና በእነሱ መካከል። እንዴት ታርቆላችሁ ነው? አሁን ይሄ ሙዚቃ ባይወጣ እኮ ኢትዮጵያኒስት የሚባሉ ኃይሎችን ስታሳዱ ነው እኮ የምትሉት። እኔ አንዳንድ የሚገርመኝ ሲሳደዱ የሚውሉ ራሳቸው ሰዎች አሁን እንዴት ተለጥፈው ከብሔርተኞች ጋር ድምፃቸው አንድ እንደሆነ አላውቅም። እና መስመራችንን ይዘን ራሱ ካልሄድን አስቸጋሪ ነው የሚሆነው። የሆነ ግሩፕ መፈጠር አለበት እንደ ሀገር የሚያስቡ ኖ መጀመሪያ መሬት ላይ ያለው የብሔር ፖለቲካ ሀሳቤ ነው። እንደ ብሔር ተደራጅተን ጥያቄዎቻችንን አስመልሰን ስልጣን እንይዛለን። እሱ ራሱ ኮንፊውዝ አድርጎኛል። ግራ ነው ይገባኝ። ተምር ኔትወርክሽ ከመጣ ትቀጥያለሽ አለሽ። አሁን አይ ቲንክ መጥቻለሁ ወይስ እንደነበረ ነው? መጥተሻል። ኦኬ እና ዛሬ ማታ ላይም 6 ሰዓት አካባቢ እንደሰማሁት ከሆነ መረጃ የዲጄ ውሹ የሚባለውን ከቴዲ አፍሮ ቤት ሰዓት እላፊ ማለት ነው 6 ሰዓት ላይ ሄደው ለመውሰድ ሲሞክሩ ቴዲ ነው ብሎ ያው መውሰድ አልቻሉም። ከዛ በኋላ ግን መሀሌት እናት ቤት በመሄድ የመሀሌትን እናት በማዋከብ የሷን የቤተሰቦቿን ቤት ብርበራ ምናምን አድርገዋል ነው የሰማሁት መረጃ። ይሄ ደግሞ መንግስት ወደ የት እየሄደ እንደሆነ አሁን ዋንጋሪዚ ወንድማችን ምን አለ፣ በብልጽግና ጊዜ እንትን ቴዲ አፍሮ አይታሰርም ምናምን ነገር አለ። የእሱ ሙዚቃ ያዳመጡ ኦልሞስት የአዲስ አበባ ወጣቶች ከ150 እስከ 200 እንደታሰሩ ነው የሰማነው። አንድ ቆይ ቀላል ጥያቄ ልጠይቅሽ። እሺ አንቺ የትኛው ምድብ ውስጥ ነው ያለሽው? አንቺ ብሔርተኛ ነሽ ወይስ ኢትዮጵያኒስት ኃይል ውስጥ ነው ያለሽው? እኔ ብሔርተኛ ነኝ። ግን ብሔርተኛ ነሽ፣ የአማራ ብሔርተኛ ነሽ። ከቴዲ አፍሮ ጋር የሚያመሳስልሽ ነገር እስኪ ሁለቱን ነገር ይሉ። እኔ ቴዲ አፍሮ እኔ በነገራችን ላይ አማራዎች ብሔርተኝነታችንና ኢትዮጵያ ሀገራችንና ኢትዮጵያዊነታችን አይጋጭብንም። ሁለቱንም ማስሄድ እንችላለን። አገር ጠል አይደለንም፣ ጽንፈኞች አይደለንም። እኔ ያልኩት የኔን ያህል እዚህ በኢትዮጵያ ምድር ላይ እናንተን ያወያየ የለም እኮ። እንዳንደራጅ እንቅፋት የሆኑብን ኢትዮጵያኒስት ኃይሎች ናቸው ብላችሁ ታሳዷቸው ነበር አይደል? ትክክል ናቸው። እኔ ሙጡላቸውን ነበር፣ እናንተ ሙጡልን ትላላችኋል። መጀመሪያ ብሔርተኝነታችንን አማራዎች ትላላችኋል። ቴዲ አፍሮ ብሔርተኞች የምታሳዷቸው የነሱ ግሩፕ ነው። ገብቷችሁ ከሆነ አሁን ቴዲ አፍሮ አርቲስት ባይሆን ፖለቲከኛ ቢሆን በብሔርተኞች ዘንድ ተሳዳጅ እኮ ነው። ምንድን ያመሳሰላችሁን ያልገባኝ ነገር? ኦኬ ምሳሌ ቴዲ አፍሮ እንደ ሀገር እኛ አማራዎች ሀገራችንን አልጠላንም፣ ሀገር ወዳዶች ነን። እኛ አማራዎች አባቶቻችን ዋጋ የከፈሉባት ደማቸውን አጥንታቸውን የከሰከሱባትን ሀገር እንደ ሌሎቹ እንድትፈርስ አንፈልግም። በዛ እንደግፈዋለን ቴዲ። አንድ እሱ ሀገር እኮ የመጥላት አይደለም ተምርዬ። ሀገርማ እኮ ኢትዮጵያውያን ማናችንም አንጠላም እኮ። እሳቤው አይዲዮሎጂው እናንተ ከምታራምዱት ጋር ኮምፕሊትሊ ኮንትራዲክት ያደርጋል የቴዲ እሳቤ። ቴዲ ብሔርተኝነትን የሚጠየፍ እናንተ ደግሞ ብሔርተኝነት መጠናከር አለበት ነው የምትሉት። እንደ ብሔር እንደራጅ ነው የምትሉት። ሀገርማ ሁላችሁም ትወዳላችሁ ሀገራችሁን። እናቶቻችን፣ አባቶቻችን፣ ቅድመ አያቶቻችን ለሀገራችን ተዋድቀዋል፣ ደማቸውን አፍሰዋል፣ ከስክሰዋል። ሁላችንም ሀገራችሁን ትወዳላችሁ። በአይዲዮሎጂ ደረጃ ግን
የብሔር እሳቤ የምታራምዱ ፖለቲከኞችና የቴዲ አፍሮ እሳቤ በደንብ ገብቷችሁ ከሆነ ያለማጋነን የሰማይና የምድር ያህል ልዩነት አለው። እንዴት ነው ያስታረቃችሁት? በአይዲዮሎጂ እኮ ከእናንተ ጋር አይደለም፣ አጌንስት ነው። እንደውም እሱ የኛ የአማራ ብሔርተኝነት እኮ አገር ጠል እኮ አይደለም። ስለዚህ ቴዲ ሀገሩን ይወዳል፣ በቃ በቴዲ ሀሳብ እንስማማለን። እኛ በብሔር የተደራጀ ነው በማንነታችን እየተመረጥን ስለተገደልን እንጂ አገር ጠልተን አይደለም። አገር የመጥላት አይደለም በብሔርተኝነት እንድንደራጅ ያደረገን ማንነታችን ተመርጠን ኢትዮጵያዊ ነን ስንል አማራ ናችሁ እየተባልን አይ አማራ ናችሁ እየተባልን ስለተገደልን ለመጨረሻ ጊዜ ልጠይቅሽ፣ ከዛ አንፃር አማራ ብሔርተኛ ሆነናል። ለመጨረሻ እሱ ሁላችንም ገብቶናል። ትክክል ነሽ እኮ እኔ አንድ የማንኪያ ብሔር ተወላጅ ከኔ ብሔር የወጡ ብሔርተኞች ናቸው፣ ሀገራቸውን አይጠሉም። ቴዲ ሚለው አማራ፣ ኦሮሞ፣ ስልጤ ምናምን እያላችሁ ፖለቲካ አትስሩ፣ እንደ ሀገር አስቡ ነው የሚለው። ይሄ እሳቤ ደግሞ ከብሔርተኞች ጋር አጌንስት ነው። አገር እኮ ትጠላላችሁ ያለ የለም። ሁላችሁም ሀገራችሁን ትወዳላችሁ፣ ሁላችንም ለሀገራችን እንሞታለን። አገር መጥላት መውደድን እሱን ተዩና፣ በእሳቤ ደረጃ በአስተሳሰብ ከእናንተ ጋር ኮንትራዲክት ያደርጋል እኮ አይዲዮሎጂ። እሱ ገብቷችሁ ከሆነ መሆን ያለበት እሱ የሚለው እንደ ኢትዮጵያ እናስብ፣ እንደ ሀገር እናስብ። ዘር አጥንት ደም እያስቆጠራችሁን ከፋፈላችሁን ነው የሚለው። እናንተ ደግሞ የለም መደራጀት አለብን፣ እንደ ኦሮሞ መደራጀት አለብን፣ እንደ አማራ መደራጀት አለብን፣ እንደ ስልጤ እንደ ትግራዋይ ነው የምትሉት። ቴዲ ደግሞ ይሄን ኢንተርቴን አድርጎት አያውቅም በታሪክ። ለምሳሌ አንቺ እዚህ ጋር እርግጠኛ ሆኜ የምነግርሽ ከአዲስ ታይምስ ጋር አትስማሚም። ኢትዮጵያኒስት ኃይል ነው የምትዩ። አዲስ ታይምስ ስላይትሊ ከቴዲ አፍሮ አይዲዮሎጂ ጋር ይስማማል። ምንድነው አንድ ያደረጋችሁ? ኦቨርኦል ግን አይዲያው ቴዲ አፍሮ መታሰር አለበት፣ ዴፊኒትሊ መታሰር የለበትም ባይነኝ። ለምን ነው የሚታሰረው? ወንጀል ከሰራ በየትኛው አንቀጽ ነው ወንጀል የሰራው? እንደ አንድ ኢትዮጵያዊ ሀሳቡን የገለጸው እንደ አንድ ኢትዮጵያዊ መሆን አለበት ብሎ ያሰበውን አርቲስት ነው። ያየውን የታዘበውን አይኑ ያየውን በኪነ ጥበባዊ ለዛ ዋስቶ ተናገረ። የእሱ ምሳቤ ኢንተርቴን መደረግ አለበት። አይኔ ያየው ይህንን ነው ካለ ኖ አይኔ ይሄን አላየም ሊባል አይገባም። አንድ ሰው አንለስ ቆረጠው ፍለጠው አላለም ልጁ አርቲስቱ። እንፋቀር፣ ተከፋፈልን፣ እንደ ሀገር እንሄድ፣ አባይ የጎደለ አባይ የሞላ እኛ እየጎደለን እያለ ነው ያለውና በአይዲዮሎጂ ደረጃ ከሆነ ኮንትራዲክት ያደርጋል። ኦቨርኦል በቴዲ አፍሮ መታሰር ዙሪያ ላይ ግን እዛ ላይ እናወራ። መዋከብም የለበትም መታሰርም የለበትም። አይ መዋከብ አለበት መጠየቅ አለበት ህግ ተላልፏል ምናምን የምትሉ ሰዎች ስላላችሁ እናንተን የተላለፈው ህግ የትኛው እንደሆነ እንድትነግሩኝ ነበር ያስገባዋችሁ። ንግግሮቻችን መሆን ያለባቸው ቴዲ አፍሮ የተላለፈው ህግ ምንድን ነው? የተላለፈው ህግ አለ፣ እሱን ንገሩኝ። ቴምር የቀጥይ ቴዲ እኔ የምመልስልክ ቴዲ ጋር እኛ አማራዎች ኢትዮጵያ እያልን ተገደን እንጂ አማራ እየተባልን ስለተገደልን እንጂ ብሔርተኝነቱን የእውነት እኛ ከኢትዮጵያዊነታችን ወርደን እንደ አማራ መደራ ያስፈልገን ተገደን ነው። ስለዚህ አሁንም ቴዲ አፍሮ የሚያቀነቅነው ስለ ኢትዮጵያ ነው። እኛ አማራዎች ኢትዮጵያ እንወዳለን። ጀግኖቻችንም መሬት ላይ ያሉ ፋኖቻችን አይተህ ከሆነ እንደ አማራ ተደራጅተን እንደ አማራን አድነን ኢትዮጵያን እናድናለን ነው። ስለዚህ ቴዲ አፍሮ ጥሪው ኢትዮጵያን አድኑ ብሏል። ከዛ አንፃር ከቴዲ ጋር የሚያገናኝን ነገር አለ። እኛም ኢትዮጵያን ማዳን ስለምንፈልግ ስለታችንና አማራ ብሔርተኝነታችን አይጋጭብንም። ስለ ሰንደቅ ዓላማችን ዘፍኗል። ስለ ማንነታቸው ስለተጨፈጨፉ በጥበቡ ገልጾልናል። እንደግፈዋለን ባይል ራሱ ቴዲ አፍሮ አገር ወድ ስለሆነ እኛ አማራዎች ሀገራችን ስለምንወድ እንደግፈዋለን። ስለዚህ ከዛ አንፃር የቴዲና የኛንትን የሚቀራረብ ነገር አለው ብዬ ነው ማስበው። እንደሌላው ብሔርተኛኛ አገር ጠላ አይደለንም፣ አገር ገንጣይ አይደለንም። ይህንን ካልኩ ለጠየቀኝ ጥያቄ አሁን ያው ቴዲ ላይ እየተደረገ ያለው ቅድም ተናግሬ ያለው ማህሌትን አስረዋታል።
የሱንም ቅርብ ጓደኛውን ዩሱፍ ያሲን የሚባለውንም እንደዚሁ ማታም ቤቱ ገብተዋል። ግን ሰዓት እላፊ ስለሆነ የመጡት አይቻልም ብሎ መልሷቸዋል። እና እኔ አሁን ምን ይመስለኛል፣ በእኔ አመለካከት ህዝቡን ቴዲን ለማሰር በዙሪያ ያሉ ኃይሎችን እያፈኑ እያሳዩ ለህዝቡ ቴዲን ለማፈን እና አብይ እያለማመዷ ነው የሚመስለኝ። እስኪ ከዙሪያ ያሉ ሰዎችን እንፈናቸውና በህዝብ ዘንድ ያለውን ሪያክሽኑን እንየው ነው። ከዛ በኋላ ትጥላል ነው የሚመስለኝ እንደኔ አመለካከት። አንዴ ቃልሽ ተምር አላወራውም እኮ ቴዲ በመሀል አስቆመኛል። ስልክ ይቋረጥብሻል፣ ትመጫለሽ፣ እየጠበቅንሽ ረጅም ሰዓት ተቀምጥሻል። እሺ 2 ደቂቃ አለሽ። እሺ እና አሁን እየተደረገ ያለው በቴዲ ዙሪያ የቅርብ ወዳጆቹንና የስራ ባልደረባዎችን ማዋከብና ማሰር ነው። እሱ ደግሞ ቴዲ አፍሮ ላይ ከባድ የሆነ የስነ ልቦና ጫና እና ስራውን የማስተጓጎል ስራ ነው እየተሰራ ያለው። ይሄ ደግሞ ጥበብን የማፈን ስራ ነው። ያው ኢትዮጵያ ውስጥ መብት ስለሌለ ነው እየተደረገ ያለው ነገር ይሄ ነው። እኔ እንደሚመስለኝ በአጠቃላይ መንግስት ስራውንና የቴዲ አፍሮን የስራ ቡድኖቹን ሽባ በማድረግ ቴዲ ያቀዳቸውን የወደፊት ስራዎቹን የማስተጓጎል ነው እና ይሄ መንግስት ያው ኢትዮጵያ ውስጥ መብት የለም፣ መታሰር ካለባቸው ህዝብ የተሳደቡ ለሱ መልስ የሰጡ እነሱ ናቸው እስር ቤት መግባት ያለባቸው። ቴዲ ስለ ኢትዮጵያ ህዝብ ነው የዘፈነው፣ ስላለው ሰቆቃ ነው። እስራት ሳይሆን ጥበቃ ያስፈልገዋል። እኔ ለኢትዮጵያ ህዝብ፣ ለአዲስ አበባ ህዝብ ቴዲን ጠብቁት ነው የምለው። ቴዲን ጠብቁት። መንግስትም ግን ያው ጊዜ ገደቡ ስለደረሰ የሆነ ነገር ቴዲ ላይ ካደረገ ያው ለራሱም የሚደርስበትን ያውቀዋል ነው። ግን የኢትዮጵያ ህዝብ፣ የአዲስ አበባ ህዝብም ቴዲን ጠብቁ ነው። እሺ ወደ ኢሳም እንሄዳለን። ኢሳም አለ 8 ደቂቃ አለው። እሺ አመሰግናለሁ ስለተሰጠኝ እድል። ምንድነው እኔ የቴዲ አፍሮን እሳቤ የምወስደው ቴዲ በጣም ጸረ ዘረኛ ነው ማለት ለዘረኞች ቦታ የለውም። አሁን እዚህ ጋር የምናያቸው ደግሞ ሰዎች ቴዲ ለኛ ነው የዘፈነው ብለው ሲያሸበሽቡ እናያቸዋለን። በጣም ተሳስተዋል። ቴዲ በጣም አገሩን የሚወድ ኢትዮጵያን የሚወድ በጣም ለአገሩ ፍቅር ያለው የኢትዮጵያን ህዝብ አንድነት የሚፈልግ እንጂ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ስልጤ እያለ ከፋፍሎ እንትን የሚል ሰው አይደለም። ይሄንን ሊረዱት ይገባል። ሌላው ምሳሌ ምንድን ነው? እንደው ወደ ኋላ 40 ዓመት እንሂድና አንድ ኦሮሞ የሚባል መጽሐፍ ተጽፏል። ጸጋዬ ኃይለማርያም የሚባል ደራሲ ያለ ኢትዮጵያን በጣም የሚወድ ያን መጽሐፍ ሲጽፍ በተቃዋሚ በነኚህ በዘረኞች በኩል ምን ተደረገበት? ደርግ እንዲገለው ከፍተኛ ቅስቀሳ ተደረገ። ይሄ ሰውዬ እንዲገደል እነኚህ ሰዎች ሻዕቢያም ሆነ ወያኔ እንዲገደል ደርግ መንግስት ግፊት አደረጉበት። አሁን ቴዲ አፍሮም ላይ ያለው እነኚህ ዘረኞች ቴዲ እንዲገደልና አገር እንዲተራመስ ከፍተኛ ፍላጎት አላቸው። ይሄ ደግሞ ሊሳካላቸው አይችልም ብዬ ነው ማስበው። እና ቴዲ እጅግ በጣም ዘረኞችን አጥብቆ ይጠላል። ይሄንን ሁሉም ብሔርተኛ ሊያውቀው ይገባል። አገሩን የሚወድ ሰው ነው። ለአገሩ በጣም ከዚህ በፊት ብዙ ነገር ሰርቷል እና አሁንም እየሰራ ነው ያለው። ብሔርተኞች ተረጋጉ። በቃ ኢትዮጵያኒስት ነው ልጁ። ኢትዮጵያን በጣም የሚወድ ሰው ነው። ለእኔ ብሔር ለዛኛው ብሔር ብሎ የዘፈነው ነገር የለም። ለሁሉም የኢትዮጵያ ሕዝብ ነው እየዘፈነው ያለው። ከዛ በተረፈ መንግስት ቴዲ አፍሮን አንስቶ ቢያስረው እንኳን እሱን የመጠበቅና የመከላከል ድርጊት እንዲያደርግ ነው እንጂ የሚሆነው እኔ ይሄንን ነገር በተቃራኒው ያደርገዋል ብዬ አላስብም። ይሄ ነው የኔ ሀሳብ። በሚቀጥለው ዙር አጠቃልለዋለሁ። አመሰግናለሁ። እኔ የምናገረው ይሄንን ነው። እኔ እናንተን የኔን ያህል የሚያውቃቸው የለም። ቴዲ አፍሮ በኤኒ ኮስት ጥበቃ ያስፈልገዋል።
ከፍተኛ የሆነ ጥበቃ ያስፈልገዋል። ልጁ አርቲስቱ ለምንድን ነው የሚጠበቀው? ቴዲ አፍሮ መጠበቅ ያለበት ለምንድን ነው? ፖለቲካ አይደለም የብሔር ፖለቲካ ውስጥ ገብተን ፖለቲካ ኖርማል ፖለቲካ እንኳን በሰለጠኑት አገር እንኳን የሚደረገው ፖለቲካ በሴራ የተሞላ ነው፣ በተንኮል በሴራ። እኛ ደግሞ ያለንበትን ነባራዊ ሁኔታ አስቡ። የእኛን ነባራዊ ሁኔታ አስቡ። ፖለቲካ እኛ ሀገር ላይ ሲመጣ አልሰለጠነም። የሀሳብ ልዩነት በሚያሳድድበት ሀገር ላይ አንዱ ላይ አድቫንቴጅ ሊወስድ በሚሯራጥበት ቦታ ላይ ምን አይነት ሴራዎች፣ ምን አይነት ተንኮሎች፣ ምን አይነት ድራማዎች ሊሰሩ እንደሚችሉ አስቡ። የኔም ምሳቤ ቴዲ አፍሮ መጠበቅ አለበት ከሚሉት ወገን ነኝ። አይታወቅማ። አንዳንድ ጊዜ ሩም ውስጥ ወይም ከጓደኞቻችሁ መሃል ኢቨን የሚጠረጠር እንኳን ኪስ አውላቂ ሌባ ካለ ንብረቶቻችሁን ለዛ ለሚጠረጠረው ኪስ አውላቂ ነው የምትሰጡት። ለምንድን ነው የምትሰጡት? ለሚጠረጠረው ኪስ አውላቂ ሞባይሎቻችሁን፣ ገንዘቦቻችሁን የያዝልን ስትሉ ብልጥ ናቸው። ሌላም ይዘርፋችሁ የለማ። መንግስትን አደራ ያዝልኝ ነው ማለት ያለበት። ቴዲን ያዝልን፣ ቆይ በአንተ ቁጥጥር ስር ይሁን፣ ነገሮች እስኪረጋጉ አንተ ጋር አደራ ሰተንሃል፣ እዛው ይቀመጥ፣ ጥበቃ ይደረግለት መባል ያለበት። ሁላችንም የተንኮል ፖለቲካ ነው የምናራምደው እና እግዚአብሔር ይፈውሰን። የተለያዩ አይነት ድራማዎች አሉ። ልክ ነኝ ልክ አይደለሁም? ከሀገር ውጭም ያሉ ሀገር ቤትም ያሉ የምታውቁት ነው። ከእናንተ የተሰወረ ነገር የለም። ይሄ ነው መሆን ያለበት። አሁን አንዳንዱ ቴዲ አፍሮ ጥበቃ ይደረግለት ስል ሽት እያለ ነው። ወይኔ ይሄ ተንኮለኛ ልጅ ምናምን እያለ ነው። አስቸጋሪ ነው። ማን በውስጣችን እንዳለ አናቅም። ማን በውስጣችን እንዳለ አናቅም። የሆነው ነው። ሲስተም በሌለበት ሀገር ላይ አይደለም ቴዲ አፍሮን የሚያክል ዛሬ አንድ ቪዲዮ የዜጎች ትላንትና ስነግራችሁ ነበር። አንድ የብሔራዊ ቡድናችን እግር ኳስ ተጫዋች በታጣቂው ተገላለች። ከአዳማ ወደ ሀረር ነው ምናምን ስትሄድ እጅግ አስቸጋሪ የሆነ አገር ላይ ስላለን አንዳንድ ጊዜ ድንጋዮች ከየት እንደሚወረወሩ ስለማይታወቅ እኔም ቴዲ አፍሮ ከአዳማ ወደ መተሃራ ቴንኪ ያሲን ጥበቃ ይደረግለት የሚል እምነት አለኝ። የኔ ጽኑ አቋሚ ነው። እሺ ከልብ አመሰግናለሁ። ከኢሳም ቀጥሎ የምንሄደው ወደ ጸደይ ነው። ሰላም ቴዲ፣ እንደምናችሁ። ያው በጣም መሽቷል፣ ግን ይሄ ጉዳይ አሳሳቢ ስለሆነና ለቴዲ አፍሮ ሁላችንም የቻልነውን ድምፅ ብንሆኑ ጥሩ ስለሚሆን ብዬ ነው ቆይቼ የተሳተፍኩት። በጣም የሚገርም አልበም ነው። በጣም ነው ማመሰግነው። በተለይ የመጀመሪያው ዘፈን ዳስጣል የሚገርም የሚሰማንን ስሜት ነው ብዙዎቻችን፣ ያው እሱ መናገር አይጠበቅብኝም፣ ብሶ የሚሰማው ስሜት ስለሆነ ማለት ነው። የሚገርመው ነገር ከትላንት ወዲያ ሌላ አንድ የኦሮሞ አክቲቪስት ማል መሊሳ ሚል ሀጫሉ የዘፈነው ዘፈን ነበር የዛሬ 5 ዓመት እና እንደውም ጀስት ቶሎ ብዬ what is the solution ነው የሚለው፣ ግን በአማርኛ ምንድነው መፍትሄው ይልና ትንሽ አንዳንድ ስንኞቹን ባነባቸው ጭንቅ የሆነው ሆዴ መፍትሄው ምንድነው? ፈረሶች በተራራው ላይ ያን ጊዜ ሲጋልቡ፣ ጀግናው በተራራው ላይ ያን ጊዜ ሲዋጋ የኔ ፈረስ ምን ሆነና ይልና ከዓይኔ የሚፈሰው እንባ ፈሶ አያልቅም፣ በሆዴ ያለው ጭንቀት ተነግሮ አያልቅም። ማል መሊሳ ሚል የሀጫሉ ከሞተ በኋላ የወጣው አልበሙ ላይ አለ። ስለዚህ ዛሬ ቴዲን አፍሮ ለመክሰስ የሚፈልጉ ሰዎች ብዙዎቹ የሀጫሉም ደጋፊዎች ሊሆኑ ስለሚችሉ
ዘፋኞች የሚሰማቸውን ሀዘን በሀገራቸው ዙሪያ ላይ እንደ ሃጫሉ ኤክስፕሬስ ሲያደርጉ ኢፍትስ ኦኬ ለቴዲ አፍሮም ኤክስፕሬስ ማድረግ መብት አለው ማለት ነው እና ደብል ስታንዳርድ ትክክል አይደለም። ሶባ ሶባ ነው ሶባ ሶባ ብሎ የወጣው ዘፈን ቅድም እህቴ እንደተናገረችው በጣም አስነዋሪና እንደውም መታሰር ካለባቸው እነዚህ ወጣቶች ናቸው። ቢካዝ ህዝብን ዳይሬክትሊ ነው የተሳደቡት፣ በአስነዋሪ መንገድ ነው ህዝብን የተሳደቡትና እንደውም ሄት ስፒች የሰማነው እዛኛው ሙዚቃ ላይ ነው። ፌር እንሁን ከተባለና ሀቅን እንናገር ከተባለ እነሱን ነው ማስተማር ያለባቸው ማለት ነው። ልክ ዘፈኑ ሳይወጣ በፊት ራሱ መንግስት በማገድ የበለጠ አስተዋወቁለት። አሁን ደግሞ ይሄ የሚያደርጉት ነገር ዙሪያው ወከባው ሌሎቹን አሲስታንት ማኔጀሩን ኦር ጓደኞቹን ኦር ማንንም ሰው ኦር የሚያዳምጥን ሰው በማሰር የበለጠ ፌመስ ነው የሚያደርጉት። ባይ ዘ ዌይ እንደውም ሰው ህዝቡ ሊደር ይፈልጋል፣ አይኮን ይፈልጋል። ያጣው አይኮን አለና ለምሳሌ አዶናይ ብንል ፖለቲካ ውስጥ ያለ ልጅ አይደለም፣ ፖለቲካል ነገር አይናገርም። ቴዲ አፍሮ ግን ከራሱ ጭንቀት የወጣም ስሜትም የወጣ የተናገረው እውነት ነው፣ ሀቅ ነው። ብዙ ሰው ያመመውን ህመም ነው የሚዘፍነው። ግን መንግስት እርምጃ ቢወስድበት በተለያየ መንገድ ፖለቲካል አይኮን ነው የሚሆነው። እንደውም የበለጠ ከአርቲስትነት አውጥተው ፖለቲካል አይኮን ያደርጉትና ሞር ሬዚስታንሱን የበለጠ ያጠናክራሉ ብዬ አምናለሁ። ስትራይዛንድ ኢፌክት ይባላል። ባይ ዘ ዌይ ከጠበቁት ተቃራኒ ኢፌክት ነው ይዞባቸው የሚመጣው። መንግስት እሱን ለማሰርም ሆነ ዙሪያም ያሉትን ሰዎች የሚያደርገውን ነገር ካውንተር ፕሮዳክቲቭ ነው እና በጭራሽ እሱን ማድረግ የለባቸውም ብዬ ነው ማምነው። ከዛ ሌላ አይ ዶንት ኖ ምን ማለት እንደሚቻል። ማለት አርቲስት ነው። አንድ መጨመር የምፈልገው ነገር አይ ቲንክ የትርክት ችግር አለ። ያው የምናውቀው ነው የትርክት ችግር። ቴዲ አፍሮ ይሄ ከአቡጊዳ አልበሙ ጀምሮ ስለዚች ኢትዮጵያ ነው ሲዘፍን የነበረው፣ በኢህአዴግ ዘመን ማለት ነው። አዲስ ነገር አይደለም የሚዘፍነው ዛሬ፣ የተለየ ነገር አይደለም። ከመሬት ተነስቶ ቲሙን አልለወጠም፣ የዘፈኑን ቲም። የዛኔም ይሄ አረንጓዴ ቢጫ ቀይን ይዘፍናል፣ የዝችን ሳባዊት እስራኤል ብሎ ይዘፍናል ከድሮ ጀምሮ። ዛሬ ጽዮን ሙሽራይ ሲል ስለዛ ታሪክ ነው ባይዞ የሚዘፍነው፣ ስለሌላ አይደለም። አክሱም ጽዮን፣ የአክሱም ጽዮን ታሪክ አልበሙ ላይ ያለው የአክሱም ሐውልት የዛች ሳባዊት እስራኤል የ3000 ዓመት ታሪክ ያቺን ኢትዮጵያ ከድሮ ጀምሮ የሚወዳት ናት። በዘፈኑ አካቷቷል ከድሮ ጀምሮ። ግን ይሄንን ታሪክ ማይቀበል ሪጀክት የሚያደርግ ትውልድ አለ ከ60ዎቹ ጀምሮ። ዛሬም ደግሞ ወጣቶች በሚሊዮን የሚቆጠሩ በተለያየ ብሔር ውስጥ ያሉ ሪጀክት ያደርጉታል እና ያንን ሬሚነንስ ባደረገ ቁጥር የድሮ ሰራት ናፋቂ እየተባለ ሌብል ይደረጋል። ልክ ሶባ ሶባ የሚለው ወጣቶቹ የዘፈኑትን ዘፈን መልስ ሰማ አልተረዱትም። ኢሚዲየትሊ ይሄ በቃ ሪአክሽነሪ የሆነ የተለመደው በቃ ኢንዶክትሪኔት የተደረገበት መንገድ እንደዛ አይነት መልስ ነው የምሰማው። እሱ ደግሞ የቴዲ ችግር አይደለም፣ መንግስት ያልሰራው ስራ ነው። የምክክር ኮሚሽኑ የትርክት ችግር ኢትዮጵያ ውስጥ አለ። በታሪክ አረዳድ ላይ አንስማማም። በግድ ሆሞጂኒየስ የሆነ ኦር ተመሳሳይ አረዳድ ሊኖረን አይችልም። ተቻችለን ቴዲም የሚወዳትን ያቺን ኢትዮጵያ ሬሚኒስ ማድረግ መብት አለው። በስዕል መልክ፣ በባንዲራ መልክ፣ በነፃነት አረንጓዴ ቢጫ ቀይ መውለብለብ የሚቻልበት ኢትዮጵያ ነው የምንፈልገው፣ እኔ የምፈልገው። ያቺን ኢትዮጵያ ግን ከልክለዋል እና ይሄን የዛ ቁጭት ስሜት ነው የሚዘፍነው። እሱ ካልዘፈነ ሌላ ነገር ሊዘፈን አይችልም። ቢኮዝ ከድሮ ጀምሮ የሚዘፍነው ስለዚች ኢትዮጵያ ነው
እና ቴዲ ብቻ አይደለም እንደዚህ አይነት አስተሳሰብ ያለው በጣም በሚሊዮን የሚቆጠር ህዝብ አለ። ያንን ህዝብ አስረው አይጨርሱት፣ ገለው አይጨርሱት፣ የትም አይሄድም። እንደውም ዘሞር ሪፕሬስ ያደረጉት ይህንን ሴንቲመንት የበለጠ አድጎ ገዝፎ ነው የሚመጣው። የበለጠ እንደውም ሞር አግሬሲቭ ሞር ራዲካላይዝድ ሆኖ ነው የሚወጣውና አይ ቲንክ መንግስት የራሱን ድክመት ቴዲን በማሰር መወጣት አይችልም። አንድ ደቂቃ ቀርቶኛል። ያ ኦኬ። መንግስት የራሱን ድክመት ህዝብን ሳያወያይ ወጣቶቹን በተለይ የመልስ የምትሰጡ የተባሉት አይነት ወጣቶች እነሱ ላይ መስራት አለበት መንግስት። አሁንም የበለጠ ነገሮችን ከማባባስ በቃ እንደዚህ አይነት ኢትዮጵያኖችም አሉ እዚች ምናቃት ኢትዮጵያ ውስጥ እንደ ቴዲ አይነት በታሪካቸው 3000 ዓመት ታሪክ ብለው የሚያምኑ የሚወዱ የአክሱም ጽዮንን ታሪክ የሚያከብሩ ጽዮን ሙሽራዬ ስለ አክሱም ጽዮን ነው የተዘፈነው። እኔ የምረዳበት በዛ መንገድ ነው። ባይዘው አልበሙ ላይ አስቀምጦታል። ከድሮም ጀምሮ ሳባዊት እስራኤል ብሎ ዘፍኗል። ያቺን ግን ኢትዮጵያ ማይፈልግ ደግሞ ሌላ ግሩፕ አለ። ስለዚህ መቻቻል አለብን እና እሱን ማድረግ ስላልተቻለ ለምን ዘፈንክ ተብሎ ኦር ለምን እንደዚህ አሰብኩት ብሎ እና መጨረሻ ይቅርታ አንሳው ሲል ሰውን የማመጽ አይነት አይደለም። እንትን አትሁን፣ ተነሳ፣ ተነቃቃ፣ ተስፋ አትቁረድ፣ ዲፕሬስድ አትሁን። እቺ የምታምንባት ኢትዮጵያ የምትወዳት ኢትዮጵያን መልሰ ልብ ውስጥ አኑራት እና ሪዚስት አርጋቸው። ማንን ነው ሪዚስት አርግ የሚለው? ብሔርተኞች ሊሆኑ ይችላሉ። ቢካዝ ጸረ ብሔርተኝነት የሆነ ዘፈንም ማለት ጸረ ሲባል ጥሩ አይደለም፣ ግን አጌንስት ይሄ ብሔርተኝነትም ያወጣው አንድ ሙዚቃ አለ አይደለ? እዛው አልበም ውስጥ ሶ ፋይት አርግ ለምታምንበት ኢትዮጵያ። እነዛን እንዲያሸንፉ አታርግ። በደንብ ኮርተህ ውጣ፣ ቦልድሊ ውጣ። ይሄ ደግሞ መሳሪያ ይዘህ ውጣ አይደለም ያለው። በቃ ቢ ፕራውድ፣ መሸነፍ የለብንም ነው። ይሄ ደግሞ የሚያሳስር ጉዳይ አይደለምና መንግስት ሰከን ብሎ የስትራይዘንድ ኢፌክት ሳይሰጥ ሳይሆንበት ልክ አልበሙ ሳይወጣ ፊት ባደረጉት ስራ የበለጠ ማርኬት አይዝድ አድርገውለታል። አሁን ደግሞ ሌላ ነገር እናርግ ቢሉ የበለጠ ፖለቲካል አይከን ነው የሚያደርጉት ከአርቲስት አውጥተው። አመሰግናለሁ ቴዲ። የመጨረሻ ራውንዴ ነው ይሄ። ቴንክ ዩ ሶ ማች። መልካም ምሽት ሎላችሁ። እሺ ቴንክ ዩ ጸዲያችን። ወደ ኢቶሪካ እንሄዳለን። ኢቶሪካ ዳስጣ ልቤ። እሺ ሰላም ብያለሁ። ከታች ያላችሁ አመሰግናለሁ። እኔ ቴዲ ይታሰር ወይስ አይታሰር በሚል ነው። መታሰር የለበትም። ሲቀጥል ደግሞ ይሄ እሱ የዘፈነው 18ቱ ላይ እርግጥ ወደኋላ ተመልሼ ይሄ ብዬ አላብራራም። ሁላችሁ አይታችኋል። ስለ ብሔር አልነካም፣ ስለ ሃይማኖት አላስገባም። ስለ አንዲት ኢትዮጵያዊ ብቻ ነው የዘፈነው። እንግዲህ እኔ እስከማውቀው ድረስ በእኔ እድሜ እስካለሁ ስለ አንድ ኢትዮጵያ እንጂ እስከዛ ድረስ ወይን ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ብሎ አልዘፈነው። ስለ አንዲት ኢትዮጵያ ብቻ ነው እስከዛሬ ይሄ ልጅ ሲሰብክ ሲዘፍን የኖረው። ቀደም ምን አለ አንድ ወንድማችን በዚህ በዳስጣል ምን ላይ ዳስጣል ምን ለብሔርተኞቹ ነው ዳስጣል ብሎ እነሱ ነው የዘፈነ የሚለው ላይ ለብሔርተኛ አይደለም። ዳስጣል የሚለው ቃል ዳስጣል የሚል ቃል የራሱ የሆነ ፍቻ አለው ታውቃላችሁ። ምክንያቱም በአሁኑ ሰዓት ከየሀገሩ ከየቦታው ያለው ብሔር ብሔረሰብ ተመችቶ አይደለም ከቤቱ እየተፈናቀለ ቤት እያለው በተለይ አዲስ አበባ ውስጥ ያለው የብሔር ብሔረሰብ ቤቱ በዶዘር እየፈረሰ ስንቶቻችሁ ዳስ ላይ ነው አሉ፣ መንገድ ላይ የሚያድሩ አሉ። ከራሳቸው ቤት ወጥቶ አሳድሩም ብሎ ከየመንገዱ የሚንከራተቱ አሉ። ያንን ነው ዳስጣል ብሎ የዘፈነው እንጂ ለብሔርተኛ አይደለም። ብሔርተኛ ብሎ ደግሞ የተናገረው
ብሔርተኛ ብላችሁ በአሁኑ ሰዓት እንዲህ ብላችሁ የምትናገሩ ሰዎች አማራ የአማራን ህዝብ ለመንካት ነው። ከአማራ ህዝብ ጋር ደግሞ የሚያነካካ ነገር ቢኖር አማራ ኢትዮጵያዊ ነው፣ አገሩ ወዳድ ነው። እቺ ሀገር ከዚህ በፊቱም የነበረው ኢትዮጵያ ውስጥ አማራ ብቻ ነው እንደ ብሔርተኛ ነው። ቴዲ አመጣበታለሁ። ኢትዮጵያኒስትም ሲባል አማራ ነው፣ ብሔርተኛም ሲባል አማራ ነው። መጣበታለሁ። ምክንያቱም አማራ ብቻ አይደለም፣ ትግራይ አለ። ሁሉ ብሔር ብሔረሰብ የራሱ ብሔር አለው፣ የራሱ ቋንቋ አለው፣ የራሱ ዓላማ አለው። የራሱ አካባቢ ላይ የተከሰተው መፈናቀልና የተጨፈጨፈበት ምክንያት አለው። አማራ ብቻ አይደለም። በአሁኑ ሰዓት ማለት ከየቦታው እየተጨፈጨፈ ያለው ኢትዮጵያ ውስጥ ሰው መግቢያና መውጫ አጥቷል፣ መናገር ስላልቻለው። አንድ ሰው ወጥቶ ከተናገረ ለእስር የሚደረግ ነው። አንድ ሰው ወጥቶ ከተናገረ ለግድያ የሚደረግ ነው። ይሄንን ደግሞ ህዝባችን ወጥቶ መናገር አልቻለም። ስለዚህ ይሄንን ነው ቴዲ ይሄን ሁላ ገነዝቦ ነው ከ18ቱ ላይ ያስገባው ማለት ነው። ይሄንን ማለት ደግሞ ለአንድ ብሔር ወግኖ አይደለም፣ ኢትዮጵያ ውስጥ ያለው ሰው አይቶ ነው። ወደ ብሔር አትሰዱ፣ በቃ ወደ ብሔር አትሰዱ። ቴዲ ማንኛውም ብሔር አላነሳ። በባንዲራም የተባለ የጥንት የጧቱ አባቶቻችን ሀያቶቻችን ወድቆ ደማቸውን አፍሶ በባዶ እግራቸው ሄዶ አጥንታቸውን ከስክሶ ያቆማት ባንዲራ የአገራችን የኢትዮጵያ ባንዲራ ናት። አረንጓዴ፣ ቢጫ፣ ቀይ ብሎ የዘፈነው ለአንድ ብሔር አይደለም። ይሄ ደግሞ በእኛ ጊዜ ነው እንጂ ኮከብ መሃል የገባ ይሄ የጧት የጥንቱ ባንዲራችን ነው። ይሄን ደግሞ ሲያለው ከውስጡ ኮከቡን አውጡ ብሎ አልዘፈነም ቴዲ አፍሮ። አረንጓዴ፣ ቢጫ፣ ቀይ አርማይ ነው ብሎ ነው የዘፈነው እንጂ ይሄ ማንን ይመለከታል የከሌን ብሎ አልዘፈነም። ስለዚህ መታሰር ያለበት ብሎ የሚናገሩት አንደኛ በባንዲራ ነው። ባንዲራ ደግሞ እሱን ምንም አይነት የሚያሳስረው ነገር የለውም። የሁሉም ኢትዮጵያ የተስማማበት ነው። ሲቀጥል ደግሞ ዛሬ እኔ በራሴ የሰማሁትን ከውሸት የራቀ እውነት ሌሊት ቅድም አንድ እህቴ ብላለች ሌሊት ገብቶ ፌደራል ፖሊስ የቴዲ ቤት ዙራን ካቦ እንደቆዩ እስከ ጧት ድረስ ያሁኑን እንጃ እዚህ ስላለሁኝ እስከ ጧት ድረስ ካቦ የቆዩት መረጃ አለ። ቴዲ አይታሰርም። ቴዲ አብይ አህመድ ብልጽግናው ቴዲን አያስርማል። ቴዲ ካልታሰረ ቴዲን ማሰር ካልፈለገ ምንም ማለት እሱ ጋር የሚያነካካ ነገር ከሌለው ለምን የሥራ ባልደረቦቹ ታሰሩ? ለምን ቤታቸው ተፈተሸ? ለምን ቴዲ ቤት ከበባ ተደረገ? ለቴዲ መልስ የሰጠው እኔ ታውቃላችሁ፣ በአሁኑ ሰዓት ቴክኖሎጂ ነው። የተናገርካትን የጻፍካትን አፕሊኬሽኖች አሉ። እያንዳንዱ በቱርጁማን የሚያስቀምጥልህ ማለት ነው። የዘፈኑት አዲስ አበባ የኦሮሞ ናት፣ መንግስቱ የኦሮሞ ነው ብሎ የዘፈነው ያንን ገላና የሚተባለው ተቀምጦ ለምን ቴዲ አፍሮ ለመታሰር ተደረገ? ለምን ቤቱ ዙሪያ በፌደራል ፖሊስ ተከበበ? ይሄ ልጅ ሰው የሁሉም የኢትዮጵያ የህዝብ ልጅ ነው። ቴዲ የማንም አይደለም፣ ብሔር አልመረጠም። የህዝብ ልጅ ነው። የህዝብ ልጅ ደግሞ የአዲስ አበባ ህዝብ ወጥቶ ቴዲ መጠበቅ አለበት፣ ሰልፍ መውጣት አለበት። እንደኔ አስተሳሰብ ማለት ነው። መጨረሻ ላይ ለኔ ጥያቄ ጠይኛላችሁ ለምለው ቃላቶች ማለት ነው። ወጥቶ ሰልፍ መቆም አለበት ለቴዲ አፍሮ። ቴዲ አፍሮ ማለት ለኢትዮጵያ ይቅር ለዓለም ለአፍሪካ ለማስማማት ፍቅርን እየሰበከ ልጅ ነው። ስለዚህ መንግስት ጋር ይቆይ ለምትሉ ሰዎች መንግስት ጋር ምንም አይነት መንግስት እሱን አስሮ በእስር እሱን የሚጠብቅበትን መንገድ የለው። ምንም ለእስርም አይደረግም። ለምን መንግስት ጋር ይቆይ? መንግስት ጋር ታስሮ ሲቀመጥ ደህንነቱ ይጠበቃል አይደለም። መንግስት አስረው በቃ እስር ቤት ነው። ይታሰር እኮ አይደለም የተባልሽው።
አንድ ልጅ ብሏል። ወጋሪ ነው ዋጋሪ የሚለው ብሏል። የሱ ጥያቄ ነው ያጠቀስኩት ማለት ነው። መንግስት ጋር መቆይ ነገር ግን ቴዲ ይቅርታ አድርግልኝና ከብሔርተኛ ጋር ምንም ያነጋግረው ነገር የለም። ምንም አስተያየት የለውም። ይሄ ልጅ ለመላ ኢትዮጵያ ነው የዘፈነው። እሺ ዳስጣል ለሚለው ነው። ዳስጣል ደግሞ ለአማራ ህዝብና ለትግራይ ለደቡብ ለኦሮሞ ብቻ አይደለም። መላ ኢትዮጵያ ውስጥ አለው። ስንት ብሔር አለ፣ ስንት ቋንቋ ተናጋሪ አለ። ለሁሉም አጠቃሎ ነው እሱ የዘፈነው። ምክንያቱ ያን የተባለበት ብሔርተኛ የተባለበት በአሁኑ ሰዓት እየተጨፈጨፈ ያለው እየተገደለ እየተፈነቀለ ያለው በአብዛኛ ከ175% የአማራ ልጅ ነው፣ የአማራ ህዝብ ነው። እኔ ያንን ለማለትም አይደለም ስለ ብሔርተኛ ስላላችኝ ነው እንጂ ቴዲ የህዝብ ልጅ ነው። ምንም መንግስትም ማሰር የለበትም። እሱ ጋራም ሄዶ ምንም አይነት ከመንግስት ምንም አይጠበቅም። ከሱ ማለት ነው ከራሱ ቤት ሆኖ ራሱ እዛው መጠበቅ ይችላል። እሺ ከልብ እናመሰግናለን በጥልቀት ለሰጠሽን ትንታኔ። ሞዴሬተሮች እኔም ሞዴሬተሮቻችሁን ነው መንጠቅ ያለብኝ። የህዝብን አእምሮ አትጨቁኑ። ማን ያስገባታውን በመድኃኒዓለም ተቃውሞም ቢሆን ጽድት ያለ ተቃውሞ ይሁን ባካችሁ። ይሄ ህዝብን መጨቆን ነው። ዝም ብላችሁ የላከውን ብቻ ታስገቡ ፕሊዝ። ሶሪ 8 ደቂቃ እንደ ጭቆና ቁጠሩት። ቁም ነገሩ ግን መሰላችሁ፣ ቁም ነገሩ አሁን ፖለቲካውን እናወራ ካልን የቴዲ አፍሮ እሳቤ ከአማራ ብሔርተኝነት ውስጥ በእኔ ትንታኔ ለእስክንድር ነጋ ይቀርባል። ከትግራይ ብሔርተኝነት ውስጥ ጥራ ብትሉኝ ሜቢ አሁን ባለው እሳቤ ሜቢ ለጌታቸው ረዳ ይቀርማል ብዬ አስባለሁ፣ ወይ ለሳሚ ሊያግዘኝ ይችላል። ከኦሮሞ ብሔርተኝነት ውስጥ የቴዲ አፍሮ እሳቤ ለማን ይቀርባል ካላችሁኝ ከብሔር እሳቤ እንውጣ እያለ በተወሰነ መንገድ ለአብይ አህመድ ይቀርባል ብዬ አስባለሁ። ከማንኪያ ብሔር ተወላጆች ለእኔ እሳቤ ይቀርባል። እኔ ባወጣው ባወርደው ሊገባኝ ያልቻለው እንዴት ነው ከቴዲ አፍሮ ጋር የተስማማችሁት? ቴዲ አፍሮ እኮ የእኛን ሀሳብ ነው እኮ የሚያቀነቅነው እኮ እንደ ሀገር እናስብ፣ ብሔር 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 እያለን እየጎደልን ነው እኮ የሚለው። ውሸቴን ነው። በጣም የሚያስቀኝ እነዚህ ሳይለንት ማጆሪቲ ተብለው ጀንትል በቃ ራሳቸውን እንደዛ ኩልኩል አድርገው የሚጫወቱ ሰዎች የት ነው ያላችሁት? ድምፃችሁ እኮ መሰማት ያለበት አሁን ከቴዲ አፍሮ ጋር የእናንተ ነበር። እኔ ሳይለንት ማጆሪቲ የሚባለው ራሱ የት ነው ያለው? ቆይ ብሔርተኝነቱንም ብሔርተኞች ይዘውት፣ ስለ ሀገር ሲቀነቀንም ብሔርተኞች ይዘውት ምን ትኖራላችሁ? ጧት ከብሔርተኞች ጋር፣ ከሰዓት ከኢትዮጵያኒስቶች ጋር እየሆናችሁ እናንተ ራሳችሁ በተለይ እነዚህ ዘሶኮል እነዚህ ሴንተር የሚባሉት እኮ የሉም እኮ። በነገራችን ላይ ማልፈርድባቸው ለብሔርተኞች የላችሁም። ከነሱ ጋር መጋፋት ነበረባችሁ እኮ። የእኛ ስታንድ ይሄ ነው፣ አትግቡብን። ለወትሮ ታሳዱን ነበረ። አሁን ቴዲ አፍሮ የእኛን እሳቤ ነው የሚያራምደው ብላችሁ እኮ እናንተ ናችሁ መድረኩ መያዝ የነበረባችሁ። ሁለተኛ ኢትዮጵያኒስት ኃይል ሆነ ብሔርተኛ ደግሞ ልትሆን አይገባም። አማራ የሚለውን መስማት አለብህ። አማራ ይደራጅ፣ ከዛ ስለ ኢትዮጵያ እናስባለን ነው እያለ ያለ። ሳንቲ ለመሸቀል ይሁን ለፌመስ ለዝና ይሁን አማራ ብሔርተኝነቱ ስታቦኩ ትውሉና ድጋሚ እራሳችሁ ደግሞ መታችሁ ደግሞ ስለ ኢትዮጵያኒስትም እናስብ ትላላችሁ። ኮምፕሊትሊ ከአማራ ብሔርተኝነት ጋር ይቃርናል እኮ የቴዲ አፍሮ ሀሳቢ። ሀሳቡ ግን ጀነራላይዝ አድርገን ሀሳቡን ከወሰድ ነው በመገደል ዙሪያ ነቅሶ ያወጣቸው ጉዳዮች እውነት ናቸው። ስብከቱ ግን እናንተ ከምታራምዱት ጋር ኮንትራዲክት ያደርጋል። ላይ ኮንትራዲክት ፓርሻሊም አይደለም፣ የሰማይና የምድር ያህል ልዩነት እኮ አለ። እኔ ቤት ተንደርድራችሁ ገብታችሁ የኛ ነው እንደምትሉት አልገባኝም። አርቲስት ባይሆን ኖሮ ታሳዱት ነበር። ምክትል ሊቀመንበርም አታደርጉትም። እንኳን ምክትል ሊቀመንበር ቴዲ አፍሮ ፖለቲከኛ ቢሆን በነገራችን ላይ ታጋይ ቢሆን ጸሐፊም አታደርጉትም። ቴዲ አፍሮ እስክንድር ነጋ ማለት እኮ ነው። እስክንድር ነጋ ይሄን ነው የሚለው። ልክ ነኝ ልክ አይደለሁ? ምን ያፈርሰው
እኔ ያው ስንት ጊዜ አንዷ ልጅ እግዚአብሔር ያሳያችሁ እስክንድር ነጋ እኛ በብሔርተኝነት እንዳንደራጅ ኢትዮጵያ 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 እያለ እያደነዘዘን ምናምን መገደል አለበት ስትል ኖራ ቴዲ አፍሮ ኢትዮጵያ ኢትዮጵያ የሚለውን ልጅ የኛ ነው የኔን ሀሳብ እኮ ነው የሚያንቆረቆረው ትላለች። አስቂኙ ነገር የእሷ እንደዛ ማለት አይደለም። የእስክንድር ደጋፊ የነበሩ አዎ ያንቺ ሀሳብ እኮ ነው ሲሏት እኮ ነው የሚያስቀው። እናንተ ትቆሙ እንደሆነ ቆሙ። እናንተ ካልቆማችሁ ልትገዳደሯቸው አትችሉም። ብሔርተኞችን የመጫወቻውን ሜዳ ሁሉንም በዚህም በዛም አትልቀቁላቸው። እኔ እንደዛ ነው እያልኳቸው ያሉት። እንደኔ እኮ እዚህ ጋር ቁጭ ብላችሁ ብታይ እኮ ስንት ነገር ያሳብዳችኋል እኮ እናንተ እኮ አልገባችሁ። እሺ የቅድሟ ልጅ እናመሰግናለን። ወደ ዘበር እንሄዳለን። ዘበራችን እኔ ነኝ ቴዲ። እኔ ያላወራው እኔ ነኝ የምቀድመው እሱ ነው። ያውራና ትላለሁ። ቴዳ ዘበራችን ወይ ቴዳ አመሰግናለሁ ወንድሜ። ሰላም ብያለሁ ሁላችሁም። አዲስ ታይም ለሌላ ቀን ለእኛም ለፋራዎች አዲስ አበባ የአራዳ ብቻ ሳትሆን የፋራዎችም እንደሆነች ትንሽ እያሰመርከልን ሂድ። ዛሬ ግን ቴዳ ብሔርተኛ ሆኜ ነው የመጣሁት። ብሔርተኛ ነኝ እንግዲህ ሲሞቀኛ ወልቀዋለሁ። ፈቃድ ነው አይቻላል አይደል ቴዳ? ኧረ ይቻላል። አንድ ግን እዛ እንዳይሆን እንጂ ይቻላል። ሙሉ ለሙሉ ግባ። ገባሁበት። እኔ የጉራጌ ተወላጅ ነኝ። የጉራጌ ተወላጅ እንደምታውቀው ስዩምን ቢገባ እዚህ ቤት ጉራጌ ነኝ እንዲህ ነኝ ብሎ አያወራህም። ኖርማል ስለ ኢትዮጵያዊነቱ ይከራከረሃል። ስለ ሀገረ መንግስቱ ያለው ነጥብ አንስቶ ይከራከረሃል። ቴዲ አፍሮ ሙዚቃ ካወጣ በኋላ ይሄን ነገር እንድል ያስገደደኝ ምንድነው? በየቤቱ ስንሄድ ቴዳዬ ጉራጌን ታውቃለህ? አንተ ቤት የሚገቡ በቋሚነት አንተ ቤት ገብተው ሲከራከሩ የነበሩ ቴዲ እንዲህ ነው ሲሉ የነበሩ አማራ ላይ ተለጥፎ አማራን እያሰደበ ይሉናል። እዛ ጋር ስትሄድ ደግሞ ኦሮሞዎቹ ይሄ ጉራጌ አማራ ላይ ተለጥፎ ይሉናል። ይኸውላችሁ ጉራጌ ኢትዮጵያዊነቱ ልክ እንደናንተ ዘረኝነቱ ግንፍል ሲልበት የሚያወልቅ ማንነት የለውም። ኢትዮጵያዊ ነው። ትሰማኛለህ? ኢትዮጵያዊ ነው። አንድም ጉራጌ እኔ እንዲህ ነኝ ብሎ ሲናገር ሰምተው አታውቅም። ቴዳዬ ቻለው፣ ልጮህብህ ነው። ምንም ማድረግ አልችልም። ለምንድነው ይሄ የሆነው? ጉራጌ አብዛኛው ነገሩ በጥቅምና በስሌት ነው የሚያደርገው። በስሌት መሄድ ማህበረሰብ ነው። ፈጣሪ ብሎልን የእኛን ማህበረሰብ ትንሽ ከማንኪያ ነገድ አባሎች ከፍ ቢያደርገን ቢያበዛ ኖሮ እችን ሀገር ዛሬ ላይ እንዲህ ባልተቦጣቦጥን ባልተበላላን ነበር። እንዲህ ድህነታችን እያከክን ባልኖርን ነበር። በተረፈ ሌሎቻችሁ ምን ቤት ገብታችሁ ምን ስታወሩ ቴዲ አፍሮን አስመልክቶ ምንድነው እናንተ ላይ የመጣ ጥቃት አለ? አዎ አመሰግናለሁ። በዚህ ሰሞን በጣም ቫይራል የሆነ ቪዲዮ አለ። ማነው? አንድ ወንድማችን ፓስተር ኢዮዳብ ጉራጌዎች ሆን ብሎ ከአማራ ሊያጣሉን ቴዲ አፍሮ አማራ ነኝ ብሎ መጣ ብሎ አንድ እህታችን ገብታ ጉራጌ ባለበት እንደው እንደዚህ አይነት መድረክ ላይ ይሄ ልብሱ ላይ የሚጸዳዳውን ሰው እየተጠራለ በእናትህ በጣም ይቅርታ ስሜታዊ ስለሆንኩ ነው። በጣም ይቅርታ እና እኔ ደነገጥኩኝ። ታውቃለህ ጉራጌ በዛ መጠን እንዲህ የሚወርድበት አጋጣሚ የለውም። በተረፈ ግን ቴዲን አፍሮ ከቻላችሁ ለኢትዮጵያውያን ተውት። ሁላችሁ ከቻላችሁ ለኢትዮጵያውያን ተውት። ለኢትዮጵያውያን ብቻ ተውት። ካልቻላችሁ ግን የተፈጠረበት ማህበረሰብ ስላለው ለዛው ተውት። እናንተ ሲመቻችሁ ኢትዮጵያውያን ናችሁ፣ ሲከፋችሁ ብሔርተኛ ናችሁ። እንተዋወቃለን። እያንዳንድ ቤት ከፍተ ምን እንደምታወራ ዛሬ ላይ መጥተህ በቴዲ አፍሮ ፖለቲካ ልተሳ አብይ ቢያስረውና ቢገድለው ቴዲ በጣም ይቅርታ ቴዲ በጣም ደስተኛ የሆኑ ሰዎች እዚህ ውስጥ አሉ። እኔ ምዬ መናገር እችላለሁ። የእነሱን ፖለቲካ ሀሳብ ይሞላላቸዋል። እኛ ስንለው የነበረው ነገር ይሄ ነው ብለው ሊያወሩ በቴዲ አፍሮ ህይወት ለመቀለድ እና ደም በደም ለማድረግ የሚጓጉ አሉ። ዛሬም ድረስ እዚህ ቤት አሉ። ሲያወሩ የሰማናቸው ማስረጃ አለን። በቴዲ አፍሮ ፖለቲካ ልሰራ አትችልም፣ አይቻልም። ቴዲ አፍሮ የራሱ ሀሳብ አለው። በቃ አንተ ግን በብሔርን ተወሽቀ የብሔርህን ዓላማ ወይም ደግሞ ያንተን ሀሳብ ለማድረግ ቴዲ አፍሮ ሞቶልህ ታስሮልህ ያንተን ፖለቲካ እንደማይሳካ አስረግጬ እነግርሃለሁ። አስረግጬ ነው የምነግርህ። አይሆንም፣ ሊሳካም አይችልም፣ መሆንም የለበትም። እኔ ብችል ነው የምልህ፣ ብችል እንዲሆን የምፈልገው ነገር ምንድን ነው ብለህ ከጠየቀኝ ቴዲ አፍሮ መንግስት ጋር ይዞት መንግስት ከገደለው መንግስት ነው የገደለው ብዬ መጮህ ይሻለኛል፣ በባዶ ሜዳ እንደ ሌሎቹ ደሙ ፈሶ ከሚቀርብኝ።
ሸራችሁና ተንኮላችሁ እንግባባለን፣ እንተዋወቃለን። የዘረኛ ፖለቲካ ምን እንደሆነ እናውቀዋለን። በብሔር የተወሻቃችሁ ሰዎች ምን እያደረጋችሁ እንደሆነ እናውቃለን። በእናንተ አንግል ትክክል ናችሁ። በየትኛውም አጋጣሚ የሆነን መስመር ካገኛችሁ መሄድ መግባት፣ ያንን ነገር ማስፈጸም ትችላላችሁ። ግን እባካችሁ አንድ ቴዲን ግን አትንኩብን፣ ወደዛ ግን አትሂዱ። ቴዲ ጉራጌ ነኝም አላለም፣ እንዲህ ነኝም አላለም። የመሰለው ነገር ይናገራል። ይሄ ደግሞ የመናገር መብቱ ነው። ዘፈነ የመሰለውን ነገር ቴዲ ጉራጌን አንድ ሄዶ የሆነ ነገር ሲያስተዋውቅ አይተው አታገኘውም። እንደዛ አይነት ቦታ አታገኘውም። በቃ ሰውየው ኢትዮጵያዊ ነኝ ብሎ የቆመ ሰው ነው። ንቅንቅ ያላለ ሰው ነው። አሁን ላይ ግን አብይ አህመድ እንኳን ቢሰማኝ የምለምነው ነገር ገብቷል። ቢሰማኝ የምለምነው ነገር ይሄን ሰው የያዘው አብይ አህመድ ገደለው ብዬ ማውራት ፈልጋለሁ። እንዳጫሉ ደመከልብ ሆኖ እንዲቀር አልፈልግም። የገደለው አብይ አህመድ ነው እንድል አስሮ ቢያስቀምጥልኝ እመርጣለሁ። በተረፈ ግን ብሔርተኞች ተውን። ከቴዲ አፍሮ ላይ ብትችሉ እንደ ኢትዮጵያዊነት መቃወም መብታችሁ ነው። ለእናንተ ዓላማና ጥቅም ስትሉ ግን አትቃውሙ። ነውር ነው፣ አይደረግም። ይሄ ኢትዮጵያዊነታችሁ ሲሞቃችሁና ሲበርዳችሁ የምትቀያይሩት ጃኬትና ልብስ አይደለም። እያንዳንድን እንተዋወቃለን። ኢትዮጵያዊነት ያጎደለብኝ ስትል ባንዲራህን ጥለህ ጫካ የገባህ ነፍነ 50 ዓመት 70 ዓመት ያስቆጠርክ አለ። ትላንትም ከትላንት ወዲያ ምን ስታወራ እንደነበር እናውቃለን። ዛሬ ላይ አንዳንድ ወንድሞቻችን አሉ በሰሜኑ በትግራይ ጦርነት ጊዜ ቴዲን ሲያብጠለጥል የነበረው ዛሬ ላይ ቴዲን ደግፈን እየተዋወቀን እየተነጋገርን እንተዋወቃለን። ቢለማም ቢከፋም ዝም እንበል በሚለው እንሂድ እንጂ ቴዲን አፍሮ ግን የእናንተን ሀሳብ ማማያ የእናንተ ምርድና ወይም ደግሞ ፋርነት መጋጋጫ መላላጫም አይደለም። ቴዲ አፍሮ ነው። እንዳጋጣሚ የሆኑ ጉራጌ እኔ ጉራጌ ነኝ ብሎ ደፍሮ የሚወጣ የሚናገርልን የለም። አቶ ብርሃኑ ነጋም ስንጠይቀው አይ ከክትፎ ዶሮ ወጥ ይመቸኛል አለ። ምንም ማድረግ አንችልም ቴዳ፣ ምንም ማድረግ አንችልም። እኛ ራሱ ቃል በቃል የተናገረው ነው። እንግዲህ እኛ ተበድለናል። በቃ ይሄ በደል ነው። ምን ማድረግ ትችላለህ ቴዳዬ? ምንም አትችልም። ጉራጌ ነኝ ብሎ ደፍሮ መጥቶ አንተ ጋር የሚያወራው አንድ ስዩም ብቻ ነው ያለው። አጋጥሞ ቃል ቴዳ የለም። በሶዶ በኩል እየተገደለ ነው ህዝቡ። በምስራቅ መስቃን በኩል በመስቃን በኩል ህዝቡ እያለቀ ነው። የሚጮህለት የለውም። ወደፊት እንግዲህ አንድ ሰው ፈጣሪ ይጥልናል ብዬ ተስፋ አደርጋለሁ ቴዳዬ። አሁን ግን በቴዲ አፍሮ ጉዳይ ላይ ቴዲን ብሔርተኞች ለራሳችሁ ስትሉም ይሁን ልትጠቅሙትም ልትጎዱትም ይሁን እባካችሁ ከሱ ላይ እጃችሁ አንሱልን። እንደው በምትወዱት አምላካችሁ ይዘናችኋል። ተውልን። እሱ ቴዲ የኢትዮጵያውያን ነው። የኢትዮጵያውያን ሆኖ ይኖራል። የኢትዮጵያውያን ሆኖ ይሞታል። አመሰግናለሁ ቴዲ። አዲስዬ ጥያቄ እንዳትረሳብኝ። አዲስ አበባ ስትሉ አብዛኛው የአራዳ ልጅ ነው የሚያስቡ ልጆች የሚናገሯት ቃል አለች። የአራዳ ልጅ ናት። አዲስ አበባ ግን የፋራዎችም እንደሆነች ፋራውን መኖር እንደሚችል አዲስ አበባ የሁሉም እንደሆነች በዚሁ እያሰመድክልን ብትሄድ አመሰግናለሁ ቴዳዬ። ከልብ አመሰግናለሁ። ይቅርታ ከታች ፋኖ ሀብቴ የሚባል አስገባው ከቻልክ። እስቲ መሬት ላይ ካሉ ስለ ቴዲ የሚሉት ነገር ካለ ብሳማቸው። የአማራ ተገቢ ፋኖ ሀብቴ ጎንደሩ ነው ኖ የቤት አማራው የፋኖ ሀብቴ። አዎ እሺ። ምን ሄደው ወደ አብዲሳ ነው። ታፕታፕ አርጉ። ቴዲ ሰላም። እንግዲህ ሰዓቱም ሄዷል፣ እኛ ጋም አንተ ጋም። እንግዲህ በተነሳው ነገር ላይ በቴዲ ዙሪያ ያው ብዙ ነገር ተብሏል። እኔ የምምለው ነገር ያው ዘፈኑን ስለዘፈነ ይታሰር፣ ዘፈኖቹን የተወሰነ ሰምቻቸዋለሁ፣ ይታሰር የሚል ሀሳብ የለኝም። ለምን ከዚህ በፊትም በሀገራችን ከደርግ ጊዜ ጀምሮ በኢህአዴግም በተለያየ ጊዜ በዘፈን ምክንያት አንተ እንደምታውቀውም ከሀገር ቤት ወጥተው ስንት ስደት ላይ የነበሩ የኦሮምኛ ዘፋኞች፣ የአማርኛ፣ የጉራግኛ የተለያዩ ዘፋኞች ከሀገር ተሰደው እየወጡ ባሉበት ሰዓት ላይ ይሄን በመቃወም ሁሉ ነበር እንግዲህ ህወሓትንም ስንቃወም የነበረው በሰዓቱ ብዙ አይነት ተቃውሞ ስናካሄድ የነበረው። ስለዚህ ቴዲ ይሄን ዘፈን ዘፈነ ተብሎ ይታሰራል ብዬ የማስበው ነገር የለም። ህግ ጥሶ ከሆነ ኢሶኬ። ግን አሁን ቅድም ወደ ዋናው ነገር ስመጣለ እኔ አሁን እየፈራ ያለሁት ምንድን ነው፣ ቴዲን የፖለቲካ መጠቀሚያ እንዳያደርጉት ነው እየፈራ ያለሁት። ጫካ ያሉ ታጣቂዎች ገብተዋል። ብልጽግና እንዲያደረገ ብልጽግና ቴዲን ገደለው ለማለት እንደውም ልጁ ላይ ሌላ ነገር እንዳይመጣ ነው እየፈራ ያለሁት። ባሮን ነው መንግስት እንደውም ጥበቃ ቢያደርግለት ነው እኔ አሁን እየታየኛለሁ።
ብዙ ጊዜ አሁን እዚህ ጋር ከቴዲ ከኛ ሀሳብ ጋር ይሄዳል የሚሉ ሰዎች ሲናገሩ የሰማኋቸው ሰዎች ነበሩ። ስም መጥቀስም አይጠበቅብኝም። የዛሬ 6 ወር የምታስታውስ ከሆነ ዱባይ ላይ ኮንሰርቱን በሚያዘጋጅ ጊዜ አንድ የአማራ ልጅ የቴዲን ኮንሰርት ሄዳችሁ የምታዩ ካላችሁ ቅረጹና ላኩልን ተብሎ በነ ቤተልሔም ዳኛቸው በየቤቱ ይቀጠቀጡ ነበር። እሱ ላይ ቦካውት ተደርጎ ማለት እሱ ላይ ዘመቻ ከፍተው አንድ የአማራ ልጅ የቴዲ አፍሮን ኮንሰርት ዱባይ፣ እኔ ብዙ ቪዲዮዎች አሉኝ፣ አንተም ልታስታውስ ትችል ይሆናል። አንድ የአማራ ልጅ እዛ ቦታ ላይ ገብቶ ከታየ ቪዲዮ ሁሉ ቅረጹና አምጡ ሲባል ነበር። በምንም አሁን ዘፈኑን የተወሰነ ሰምቼዋለሁ። እኔ አሁን ዘፈን አዳማጭም አይደለሁም ብዙ፣ ግን የቴዲ ስለሆነ ምንድን ነው የተባለው ትኩረት ስቦ ስለነበረ ብዙ ያዳመጥኩት ነገር አለ። ይሄን ያህል ከብሔርተኝነት ጋር ምንም የሚገናኝም ነገር የለውም። እንደውም እነሱ ጎትተው የፋኖ ታጋይ ሁሉ ሊያደርገው የሚፈልጋል አንዳንድ ሰው። አይገናኝም ከዘፈኑ ጋር። ዳስጣል የሚለውም በተለያየ መንገድ የዘፈነውም በምንም አይነት መልኩ እንዲተለጥጦ መንግስትንም በጣም የነቆረበትን ነገር የምታይ ሀዘኑን ገልጿል። እዚህ ጋር ሀገራችን ያለችበት ሁኔታ ይታወቃል። ስሜቱን ነው የገለጸው ቴዲ። እዚህ ጋር በብዙ አይነት መልኩ ስሜቱን ሰው ይገልጻል እኮ። ለምን እኔ ብቻ ይሁን እምልም ሰው አይደለሁም። እኔ አንድ ኦሮሞ ተወላጅ ዘፈኑን በጣም አድንቄ ልክን የዘፈነው ባልልም ሰዎች ስሜታቸውን መግለጽ መቻል አለባቸው። ኦሮሞ ሲታገል የኖረው እድሜ ልኩን ለሰው ልጅ ነፃነት ነው። ገብቷል? የመናገር ነፃነት እንዲመጣ ነው ሲታገል የኖሩ። አሁንም ቢሆን የኦሮሞ ታጋይ ነኝ የሚል በብሔር ተወጠረንም ከሆነ ማለት ነው፣ በብሔር ውስጥ ገብቼ እንኳን ከሆነ ስለ ሀገር የማስበው የኢትዮጵያ ሕዝብ በነፃነት እንዲኖር እንጂ ታፍኖ በመንግስት በማይሆን ነገር ተጠርንፎ እንደነ ኤቢሳ አዱኛ እየተገደለ በየአደባባዩ ላይ ዘፋኞች እንዲጎተቱም አልፈልግም። አይተናል። በህወሓት ዘመንም መሀል አዲስ አበባ ላይ ነው እነ ኤቢሳ አዱኛ ተገሎ በጥይት ሲጎተት የነበረው በመኪና ማለት ነው። ቴዲ ላይ ያ ነገር እንዲደርስ አልፈልግም። ህወሓትን ስንታገልና ህወሓትን ደግሞ ሲታገሉ የነበሩት የኦሮሞ ታጋዮችም ይሄን ነገር ለማስቀረት ነው። ገብተዋል? የሰው ልጅ በነፃነት የመናገር መብቱ ተጠብቆለት በነፃነት እንዲኖር ነው። አሁን የማይግባባ ነገር አለ። አሁን ልጁን ጎትተው ሌላ ነገር ውስጥ ፎከስ ውስጥ እንዲገባ ያደረጉም አሁን የአማራ ታጋይ ነን የሚሉ በምንም የማይገናኙ አሁን አዲስና ቴምር እሳትና ጭድ ሲሳደዱ የነበሩ አንተ ኢትዮጵያኒስት እያለች በቃ በጸያፊ ንግግር ሲነጋገሩ የነበሩ ሰዎች እዚህ ጋር ቴዲ እኔን ይመስላል። በምን መልኩ ነው የሚመስለው? ስለ ኢትዮጵያ የሚያወራ በአሁን ሰዓት ሰምተህ ታውቃለህ? ከወታደርና ከጠቅላይ ሚኒስትሩ በስተቀር እምዬ ኢትዮጵያ እያለ እኮ የሚያወራው በአሁን ሰዓት ዶክተር አብይና ወታደሩ ብቻ እኮ ነው። ስለማንም ስለ ኢትዮጵያ ሲያወራ የምሰባበት እኮ ቦታ የለም። ምሁር የምትላቸው የሉም። ቴንኪው ቴዲ። እኔ ብዙም ያው ተናጋሪ አይደለሁም፣ እንደው ያው ስሜቴን ለመግለጽ ያህል ነው። ግን በጣም የሚያሳዝን ነገር ቴዲ እኔ ፐርሰናሊ አውቀዋለሁ። 2 ጊዜ እድሉን አግኝቼዋለሁ። ቁጭ ብዬ የሚያወራውት አይነት ሰው ነው። የእሱን ክፉ መኝም ሰው አይደለሁም። ምንም አይነት ነገር ስሜቱን ሊገልጽ ይችላል። ዘመኑ የነፃነት ዘመን ነው። ገብተዋል? ሀገራችን ላይም ደግሞ ይሄ ነገር እንዲመጣ ነው የምንፈልገው። ብልጽግና ያን ያህል ተሸውዶ ዶክተር አብይን ቴዲ ታስሮ የሆነ ራሱን ነጥብ ያስጥላል ብዬ የማስብ አይደለም። እንደውም ጥበቃ ቢያደርግለት ጥሩ ነው። የሀጫሉ እድል እንዳይገጥመው ነው። ባልታወቁ ሰዎች ተገድሎ ሌላ ነገር ውስጥ ብልጽግና ገደለው ተብሎ ሌላ ፖለቲካ ሊሰሩበት ያሰቡ ይኖራሉ ብዬ ነው የማስበው። እንደውም መንግስት ከለላ ሆኖ ጥላ ሆኖለት እንግዲህ ይመጣልም እየተባለ ነው። ሚኒሶታችን ዘንድሮ ያው ሚኒሶታ ነው የሚካሄደው የኢትዮጵያ ቀን መጥቶ እዚሁ አረፍረፍ ብሎ ዞር ብሎ ብሄድ ነው የሚመርጠው። ቴንኪው ቴዲዬ። ይሄ ትክክለኛ ነገር ነው። ሁላችሁም የሚገባችሁ ነው፣ የረሳችሁ ካልሆናችሁ በስተቀር ቴዲ አባቱ ጉራጌ ራሱ የተናገረው፣ እናቱ አማራ፣ ሚስቱ ከኤርትራ፣ እኔ ማብዬ ልጠራ ነው ብሎ ያሰበ ሰው የተናገረ ሰው። በፍጹም ቴዲ አፍሮ ከሚጠየፈው ነገር የብሔር ፖለቲካ ነው። እናንተ የምታራምዱትን ላይክ እናንተ ትክክል አይደላችሁም እያልኩኝ አይደለም። ግን የሀሳብ የሰማይና የምድር ያህል ልዩነት አለው ከእናንተ ጋር። እናንተ ፖለቲካ ነው ብላችሁ የምትሰሩትን ነገር ይጠየፋል። እኛን ይመስላል ማለት እኮ ትክክል አይደለም እኮ፣ ለሱም ፌር አይደለም። ኢትዮጵያ ውስጥ መወገድ አለበት ብሎ የሚያስብ ነው። እና ይህንን ከግምት እያስገባችሁ ብታወሩ ለማለት ያለው። ግን እኛ ኢትዮጵያ ምድር ላይ የብሔር ፖለቲካ መቀንቀን የለበትም የምትሉ ሰዎች
ቅርጽ ይዛችሁ እናንተ እንዲህ ያለ ሀሳብ እንዲኖር እንዲያብብ ካልታገላችሁ ኦፍኮርስ ብሔርተኞች ለራሳቸው አመቺ የሆነውን ነገር ይወስዱታል። ለምን ወሰዳችሁ ልል አልችልም። አማራም እዚህ ጋር ለቀልድ አይደለም የመጣው። አማራ ብሔርተኞች እያንዳንዱን ክስተት ከራሳቸው ጋር ፖለቲካ ሊሰሩበት ይችላሉ። ኦፍኮርስ ታርጌታቸው ሴንትራል ገቨርንመንቱን አታክ ማድረግ እስከሆነ ድረስ ኦሮሞም ይወስዳል፣ ስልጤውም ይወስዳል። ሁሉም የራሱ የሚመቸውን ነገር ሊወስድ ይችላል። ስትራቴጂክ አላያንሳቸው ሊሆን ይችላል። ለጊዜው በአይዲዮሎጂ እንኳን ባይስማሙ እናንተ ናችሁ ማስጠበቅ ያለባችሁ እንደዚህ ያሉ አይዲዮሎጂዎችን ነው እያልኩ ያሉት። እናንተ እንዳጠፉ ከመድረክ ላይ ሴንተሮች ይሆናችሁ ማለት ነው። ቴንኪዩ አብዲሳ። ከአብዲሳ ቀጥሎ የምንሄደው ወደ ሳሚ ነው። ኤርሚ ሌሎቻችሁ ኦኬ። ኡኖ አማራ ከዛ ወደ እንትን ሄዳለሁ። ኡኖ አማራ ቀይሮ ነው የመጣው። ቴንኪዩ ኡኖ አማራ ስለ ጨዋነት ሀሳቤን ሰምተ የቤቱን ህግ አክብረ ስለመጣ ከልብ አመሰግናለሁ። ኡኖችን ኦኬ ቴንክ ዩ ቴዲ። የፕሮፋይል ጉዳይ ሰዎችን አስቆጥተው ነበር፣ ያንን አስተካክያለሁ። ገብቷል ሀሳብ? አይ ገብቶኛል። የኮንሰርት ጉዳይ ስለተነሳ አንድ የተነሳ ሀሳብ ነበር። የኮንሰርት ጉዳይ ተነስቷል። የኮንሰርት ጉዳይ ላይ እንደውም ድጋፍ ነበር ስንሰጥ የነበረው። በየሀገሩም ሲዞር ብዙዎቻችን የምንደግፈው እኛ ነን እንጂ የብልጽግና ደጋፊዎች አይደሉም። ቴዲን ፕሮሞት የምናደርገውም እኛ ነን። በየሀገሩ ዩኬም ሆነ ዱባይ፣ አሜሪካም ሆነ ካናዳ ሲሄድ አይ ቲንክ ካናዳ ብዙ አይመጣም መሰለኝ፣ ግን የተለያዩ ሀገራት ላይ ሲዞር ግን እኛ ነን ፕሮሞት የምናደርግለትና ያ መረሳት መቻል የለበትም። ቴዲ መታሰር አለበት ብዬ አላስብም። የብልጽግናን ኢሜጅ በደንብ ነው ግልጽ አድርጎ ያሳየው ለህዝባችን። የህዝባችንን ብሶት የ8 ዓመቱን እልቂት ነው አውጥቶ ያሳየው እና እንትን ማለት መሳደድ አለበት ብዬ አላስብም። እንደውም ብልጽግናዎች ብልጥ ቢሆኑ እዚህ ሙዚቃ ላይ የጠቀሱትን ነገሮች ለራስ ነበር መዋል የነበረበት። ብሔርተኞች እየተባለ ሲነሳ ነበር። ጥሩ ፖለቲከኞች ቢሆኑ ይህንን ይዘው ወደፊት ለሚያደርጓቸውን ዘመቻዎች መዋል ይችሉ ነበር። ግን ወጥተው የሚናገሯቸው የነበሩ ንግግሮች ያንን አያሳዩ። ህዝቡ ደጋግሞ ሲጠቀምበት የራሱን ፖለቲካ ሲያራምድበት እንግዲህ አይተናል። በአጭር ቀናት ውስጥ ብቻ በሚሊዮኖች እይታን ያገኘው ይሄ አልበም ያ የህዝቡን ኢንተረስት የህዝቡን ፍላጎት ነው የሚያሳየው። ያንን ለራስ አድርገህ መጠቀም ትችላለህ። ፖለቲካዊ ትርጉም ሰጥተህ መጠቀም ትችል ነበር፣ ግን ያንን አላደረጉም። ይሄ ደካማ ፖለቲከኝነታቸውን ነው የሚያሳየው። እስርም በተመለከተ በዙሪያው ያሉ ሰዎችን ሲያዋክቡ እያየን ነው። አይ ቲንክ እንግዲህ ማቸው ብዬ ነው የማስበው። ኦልሬዲ በብልጽግና ጥርስ ተነክሶበታል። የጠቅላዩን የሰሞኑን ንግግር እንኳን ብንሰማ ጉቶዎችን እየነቀልን ነው የምንጥላቸው ሲል ምን ማለት ነው? ጉቶዎችን እየነቀልን ወደፊት እንጓዛለን። ጉቶ ለምን አስፈለገን? የቴዲ ቁመቱ ኦልሬዲ አጭር ነው ቴዲ እና ያንን አመልክቶ ሊሆን ይችላል ጉቶዎችን እየነቀልን ነው የምንጓዛ ያለው። ይሄ የራሳችን ትርጓሜ ነው እና ኢቭን የጫጫታቸው ሁሉ ሊያስቆመን አይችልም እያለ ሲናገር ነበር የነበረው። ተርባይኖችን ሲያስመርቅ ተርባይኖችን ነው ከኤሌክትሪክ ማመንጫዎች ጋር ምና የተያዘ ነገር ብቻ መሰለኝ ጫጫታቸው ጭምር አያስቆመንም ነው ሲናገር የነበረው። ስለዚህ ኦልሬዲ በብልጽግናዎች ጥርስ ተነክሶበታል። በእኔ እምነት ከቻሉ ማስወገድ፣ ካልቻሉ ደግሞ ተሰዶ እንዲኖር ማድረግ ነው ይፈልጉት። ሰውዬ በሚናገሩት ነገር እየሰማን ነው። አክቲቪስቶቻቸው እየወጡ የሚናገሩትን ነገር ሰምተናል። ጠቅላያቸው ኦልሬዲ ወጥቶ በየአደባባዩ የሚናገረውን ነገር ሰምተናል። ብሔርተኞች ልትጠቀሙበት ፈልጋቸዋል የሚለው ቴዲ አፍሮ ኦፍኮርስ ቴዲ አፍሮ የዜጋ ፖለቲካ አቀንቃይ ነው። ከኛ ሀሳብ ጋር ልዩነት ሊኖረው ይችላል። ነገር ግን እዛ ጋር ያነሳቸው ሀሳቦች ብልጽግናን በደንብ የሚመቱልን ሀሳቦች ናቸው። ፕሮሞት አድርገናቸዋል። ለጊዜያዊነት እነኛን ሀሳቦች እንጠቀማቸዋለን በደንብ ቢካዝ የኛን ኢንተረስት ነው። እዛ ጋር አሁን አንተ ትክክለኛው ሰው ነው ጥያቄ ልጠይቅህ። አሁን ይህን ጥያቄ ባነሳልህ ወይ ለአንተ ወይ ለኤርሚ ትክክለኛው አማራ ብሔርተኝነት ውስጥ ነው ያለው። አንተ የትኛው እሳቤ ውስጥ ነው ያለው? አማራ ራሱን ማደራጀት አለበት ብለህ ነው የምታስበው? ራሱን ማደራጀት አለበት። ከሶሻሊ ፖለቲካሊ ኢኮኖሚክሊ ተገሏል ህዝባችን። ስለዚህ ራሱን ማደራጀት መቻል አለበት በብሔርተኝነት። እኛ ኢትዮጵያ እያለን ራሳችንን አላደራጀንም ተበላን ነው የምትሉት? ኢትዮጵያ የምትሉ ሰዎች ውጡልን ነው የምትሉት? ውጡ፣ የራሳችሁን ትግል አድርጉ እንላለን። በኢትዮጵያዊነት ተደራጅታችሁ የራሳችሁን ትግል አድርጉ ነው የምንለው። አብረን ያደግነው ይሄን ነው የምትሉት? ትክክል። የእስክንድር ነጋ ሀሳብ ደጋፊ ነህ? አልደግፍም የእስክንድር ነጋን ሀሳብ። እኔ ከበፊትም እስክንድር ኦልሬዲ ባላደራው በኩል እንደግፈው ነበር። ከዛ ግን ኦልሬዲ እኛ መንገዳችንን ስንቀይር አንደርሳ እስክንድር አማራ በመሆኑ አትጠራጠርም? አልጠራጠርም። እስክንድር አማራ ቢሆንም የሚያቀነቅነው ግን አማራ ውስጥ ሆኖ ኢትዮጵያን እናድን ስለሆነ አትደግፈው።
እሱ የሁሉም እሳቤ ነው። ልዩነቱ ኖ ልክ ነኝ። እስክንድር አማራ ቢሆንም ግን አማራ ስለሆነ ብቻ አደግፈውም። ቢኮዝ እሳቤው በአማራ ደም ኢትዮጵያን እንገንባ የሚል ሀሳብ ነው የሚያቀነቅነዋል። እንደዛ ነው ብላችሁ እስክንድር ማደግፈው። እኔ የእስክንድር የእሱ ብቻ አይደለም ችግር። እኔ አሁን የፋኖ እኔ የተለየ ሀሳቤ ነው ያለኝ። ቴዲ አሁን እሱ ላይ ብናወራ እኔ እንድትመልስ የፈለኩት በእስክንድርና በቴዲ አፍሮ መካከል ያየው ልዩነት ምንድን ነው? እሱ አሁን እነኚህ ሰዎች ምንም አይነት ልዩነት የላቸውም። ግን እስክንድር ኦልሬዲ አሁን ላይ አንደኛ የአቅም ውስንነት አለ። እስክንድርን ከተቃወም ታዲያ ቴዲ አፍሮ እንዴት ነው የደገፍከው? እስክንድር እኮ መንግስትን ይቃወማሉ። የኔን ኢንተረስት የሚደግፍ ነገር ቴዲ አራምዷል ባጭሩ። ስለዚህ ያንን በደንብ ፕሮሞት አደርጋለሁ። የትኛው ነው ያንተ ኢንተረስት? መንግስትን መምታት አለብን ብዬ አስባለሁ። እስክንድርም እየመታ ነው እኮ። እስክንድርም እኮ መንግስትን በመምታት እኮ ከአንተ ጋር ይስማማል። ኦንሊ ቲንግ ከአንተ ጋር የሚቃረነው በአይዲዮሎጂው ነው። ላይ እያደረገ ያለው ነገር እኔን የሚጠቅመኝ እንጂ እኔን የሚጎዳኝ አይደለም። ለምሳሌ እንደ ምሳሌ ላንሳ። አብይ አህመድ ሄዶ ቲፒኤልኤፍን ቢዋጋልኝ የአብይ አህመድ ተቃዋሚ ነኝ፣ ግን ቲፒኤልኤፍን ሄዶ እስከተዋጋልኝ ድረስ የኔ ፍላጎት ነው እያስፈጸመ ያለው። እዛ ጋር ምንም ቀጥተኛ ድጋፍ እንኳን ባላደርግ አትሊስት ገለልተኛ ሆኜ ቆሜ ማየት እችላለሁ። የኔ ፍላጎት ነው እያስፈጸመ ያለው። እዛ ጋር አብይ አህመድ ተመሳሳይ ነው። እኔ አሁን ከቴዲ ጋር ላልስማማ እችላለሁ፣ ግን ኦልሬዲ እዛ ጋር ያየሁት ነገር ቴዲ በአልበሙ ላይ ያሳየን ነገር ግን እኔን ጠላቴን የሚመታልኝ ነገር ስለሆነ ያንን የምደግፈው ነገር ነው። ብሔርተኞች ልታጠቁት ትችላላችሁ ተብሏል። እኛ ልናጠቃበት የምንችለው ምንም አይነት ምክንያት የለም። እንዳልኩት ነው የኔን ኢንተረስት እዛ ጋር ሲያቀነቅንልኝ ነበር የነበረው። ምንም የሚያጣላኝ ነገር የለም ከቴዎድሮስ ካሳሁን ጋር። እንደውም ሰፖርት ሳደርገው ነው ፑሽ ሳደርገው ነው የነበረው። በአንጻሩ ከፍተኛ ምት የደረሰበት ብልጽግና ግን ዘፋኞችን ቀጥሮ ሲያሰድብ ነው የነበረው። አዲስ አበባ የኛ ነች ግጥም ሁሉም አይመስል ስድንባ በሚመስል ነገር ይዘው መጥተው ነው ሲዘፍኑ የነበሩትና ካጠቁትም ብልጽግናዎች ናቸው ሊያጠቁት የሚችሉት ማለት ፈልጋለሁ። አይ ቲንክ ጨርሻለሁ። ቴዲ